ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይሄ ጅማት ሳምንታዊ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንድ ውድ እንግዳ ይዤላችሁ ቀርቤያለሁ። ከዚህ እንግዳ ጋር ጥሩ ቆይታ የምናደርግ ይሆናል። እንግዳዬ ራሱን ያስተዋውቅና ቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እንግዲህ እስቲ ራስህን ለተመልካቾች ያስተዋውቅልኝ። እሺ አመሰግናለሁ። እኔ ስሜ ሳዳም ነጌሶ ይባላል። የፊልም ደራሲ ዳይሬክተርና ፕሮዲዩሰር ነኝ። እንግዲህ ሳዳም ከአርቱ ጋር የተያያዘ ስራዎች ነው የምትሰራውና ያንን አርት ከፖለቲካ ጋር እያዋሃድን ለመነጋገር ነው ዛሬ የተገናኘው ነውና መጀመሪያ አርት ምንድነው የሚለውን ጥያቄ ላስቀድምና ቀጥሎ ሌሎች ጥያቄዎችን እያስከተልኩኝ ቀስ እያልን ወደ ጠለቅ ወዳለው ውይይታችን እንገባለን። ኪነ ጥበብን ልክ ለምሳሌ ለኛ ለሰውነታችን ምግብ ያስፈልገናል አይደል? ምግብ እንደሞ ለመብላት በዋናነት ምን ያስፈልገው ወይ ደግሞ የሆነ ምግብን ለማጣፈጥ ጨው ያስፈልገዋል አይደል? አርት ማለት ልክ እንደዛ ነው። የህይወት ቅመም ነው ወይ ደግሞ ጨው ነው ማለት ይችላል። ለምሳሌ ቀለል አድርጌ ልንገር። አሁን ለምሳሌ ሰዎች ዘፈን የሚባል ነገር ባይፈጥሩ ኖሮ ምን ይሆን ነበር ህይወታቸው? ፉከራ፣ ቀረርቶ፣ ዝላይ፣ እስክስታ፣ የሆነ ነገር ብቻ ፉጨት፣ እነዚህ ነገሮች ባይፈጥሩ ኖሮ የሰው ልጅ ህይወት ምን ያህል ቦሪንግ ሊሆን ይችላል ነው። ወይ ደግሞ የሰው ልጅ ህይወቱ ደባሪ እንዳይሆን፣ ህይወቱ አሰልቺና ተደጋጋሚ እንዳይሆን እነዚህ ነገሮች ለህይወቱ ፈጠረ። ግጥምን ፈጠረ፣ ዜማን ፈጠረ፣ ሪአክት ማድረግን አክቲንጎችን ፈጠረ። ከዛ እነዚህ ነገሮች ከህይወቱ ጋር አዋህዶ ይዟቸው ይላል ማለት ነው። ስለዚህ አርት ማለት ወይ ደግሞ ኪነ ጥበብ ማለት ባጭሩ ልክ ለህይወታችን ለሰውነታችን ጨው እንደሚያስፈልገን ሁሉ ለህይወታችን ደግሞ እንደ ጨው ሆኖ የሚያገለግል ነገር ነው። ወደ ኪነ ጥበቡ መጀመሪያ ጎራ ያልኩት አንድ የዛሬ 10 ዓመት አካባቢ ነው። የራሴ የሆነ ፊልም ነበረን፣ አንድ ሂልያ የሚባል ፊልም። ከዛ እሱን ሰራን። ብዙም አሪፍ አልነበረም። አቆመንና ለ10 ዓመት በተለያየ ህይወት መንገድ ሄደን ድጋሚውን ከ10 ዓመት ወዲህ ነው ፊልሞችን በድጋሚ የሰራው ነው። ኔጌቲቭ ድራማዎችን ፊቸር ፊልሞችን እየሰራው ነው። የራሴን በቅርቡ ደግሞ አንድ እንግዱ የሚባል ወጣ ፊልም አለኝ። አሪፍ ፊልም ያሉን ደግሞ አሉ ሰርተው በቅርቡ ይወጣሉ። ብቻ በዚህ ዓመት ጥሩ ስራዎች ይወጣሉ ብዬ አስባለሁ። እንግዱ ለሲኒማ ይበቃ? አዎ ለሲኒማ ይበቃ ነው። ሂልያም እንደዛው ለሲኒማ ይበቃ ነው። ሂልያ የዛሬ 10 ዓመት ነው። እንግዱ ደግሞ አሁን በቅርቡ 2017 አካባቢ ላይ ነው የወጣው። በቅርቡ እንደውም ከአርቲስት ፕላስ ጋር ዲል አድርገናል። በተለያዩ ፕላትፎርሞች ይመጣል ወደ ማህበረሰቡ። እንግዲህ እንግዱን በተመለከተ ለሽልማት ሁሉ እንደታጨ ያው ውድድሮች አሉ ፊልሞች ላይ እንግዲህ የተለመደ ነው። በየአመቱ ይኖራሉ። በዚህ አመት አሁን ኢትዮ ፊልም ፌስቲቫል የሚል ገና መጀመሪያችን ላይ ነው። እሱ ላይ እጩ ነበር በተለያዩ ዘርፎች። ወደፊት ደግሞ ቀጣይ ደግሞ ሌሎች ውድድሮች ይኖሩበታል ብዬ አስባለሁ። አሉ ውድድሮች፣ የፊልም ውድድሮችና ያው ጥሩ ነገር ይኖራል ብዬ አስባለሁ። አርትን ከፖለቲካ ጋር ማያያዝ እንችላለን፣ ከማህበራዊ ጉዳዮች ጋር ማያያዝ እንችላለን፣ ከኢኮኖሚ ጉዳዮች ጋር ማያያዝ እንችላለን። አርት ከእለት ተእለት ህይወታችን ጋር የማይነጠል ነው። ልክ እንደዚሁ ደግሞ መንግስት ወደ ስልጣን ሲመጣ የተለያዩ እይታዎች ይዞ ቢመጣም አርትን እንዴት መጠቀም ይችላል ከሚል ብንነሳና ሌሎችን እስቲ ኦኬ ያው የኪነ ጥበብ ኦልሬዲ በደንብ አድርጎ ከፖለቲካ ጋር የሚገናኝ ነገር ነው። ተወደደም ተጠላ ማለት ነው። ወይ ደግሞ ጥሩ የሆነ የፖለቲካ ቱል ነው፣ ወይ ደግሞ ጥሩ የሆነ የፖለቲካ መሳሪያ ነው ኪነ ጥበብ። በተለይ ደግሞ እንደ ፊልም እንደ ሙዚቃ አይነት ነገሮች በጣም ይታወቃሉ። ወይ ደግሞ ፊልምና ሙዚቃ ደግሞ በደንብ ከመሰራጨቱ በፊት ደግሞ በመጽሐፍ በጽሁፍ አላ በእነሱ በመሪዎች በጣም ወይ ደግሞ የሀገር መሪዎች መንግስታቶች በጣም ስነ ጽሁፍን፣ ፊልምን፣ ሙዚቃን እነዚህ ይጠቀማሉ። ታውቃለህ ለምሳሌ ርዕዮታቸውን ለማስተላለፍ በዛ ውስጥ ስለ ራሳቸው ለመናገር ስለሚያስቡት ነገር ለመናገር ህዝብን ለማነሳሳት ጦርነት ሲኖር ሰላሙንም ጭምር ልማትንም ጭምር ለማነሳሳት ይደረጋል። እንደዚህ አይነት ነገር እንዳለ ታውቃለህ። ሀገር ለምሳሌ የተለያዩ መጽሐፎች ይጻፉ ነበር። በደርግ ጊዜ ካየ አብዮቱን የሚገልጹ መጽሐፎች ይጻፋሉ። አብዮቱን የሚገልጹ ዘፈኖች ይሰራሉ። አብዮቱን የሚገልጹ ግጥሞች እንዲጻፉ ይደረጋል። አብዮቱን የሚገልጹ ስዕሎች እንዲሳሉ ይደረጋል። እንዳጠቃላይ ማለት ነው። በዋናነት ግን ያው ከኔ ጋር የሚገናኘው እንደ ፊልዴ ፊልም ነው ታውቃለህ። ፊልም ላይ ደግሞ ፊልምን ተጠቅመናል። እኛ ሀገር ላይ ብዙም እንደዚህ አይነት ነገር ልምድ ባይኖርም የተወሰነ ተጠቅመናል። በተለይ በኢህአዴግ ጊዜ የተወሰነ ልክ እንደነ ሙሴ የሚባሉ ፊልሞች ወጥተዋል። አንድ 3-4 ፊልሞች እኔ ራሱ ማቃቸው ፊልሞች አሉ። ሙሴ አለ፣ አጋዚ ኦፕሬሽን ይባላል። 79 ደርግን ስርዓት ለማሳየት ይጠቀሙበት። ግን እሱ አለ ለምሳሌ የደርግን ስርዓት ለማሳየት ነው፣ ግን አይገልጸውም። ለምሳሌ ልክ ኢህአዴጎች ምን እንደነበረ ደግሞ እንዴት እንደመጣ የሚያሳይ ትግላቸውን የሚያሳይ ለምሳሌ አጋዚ ኦፕሬሽን የአጋዚ ኦፕሬሽንን ነው የሚያሳይ። ሙሴ የሚባል አንድ ታጋይ ታሪክ ነው የሚያሳይ። እነዚህ ሰዎች የፖለቲካ ዓላማ የነበራቸው እንዴት ያደረጉ የታገሉ የተዋጉ ሰዎች ናቸው። የእነዛን ታሪክ በፊልም አድርገህ ለህዝብ ማሳየት፣ እንደዚህ ነበር ትግላችን፣ በዚህ አይነት መንገድ ውስጥ ወጥተን እዚህ ድረስ ነው የሚለው ነገር። እንደዚህ አይነት ትሬንዶች አሉና የለውጡ መንግስት ከመጣ ወዲህ ደግሞ ስለ እናት ምድር ነው ምን የሚል ፊልሞች የተወሰኑ ፊልሞች ነው በመንግስት ፕሮዲዩስ የተደረጉ ፊልሞች እንዳሉ ታውቃለህ። እነሱ ነገሮች ደግሞ እንደዛ መንግስት የራሱን ዓላማ የሚፈልጋቸውን ነገሮች ይናገርበታል። በዛ ውስጥ አገር ይገነባል፣ የሀገር አንድነት ይገነባል። ርዕዮትህን ትናገራለህ። የተለመደ ነገር ነው።
ውጭ ዓለም ላይ ደግሞ በተለይ ህንዶች ቦሊውድ ነገር አካባቢ ደግሞ ካየህ በጣም ኤክስትሪምሊ በዚህ ነገር ላይ ይሰራሉ። ምንም አይደራደሩም። አሜሪካንን እንድናቃት ያደረገን ጃይንት ያደረገልን ሙቪ ነው እንጂ አብዛኞቻችን እኛ አሜሪካን አናቃትም አይደለም በአካል። ፊልሙ ግን አሜሪካ ምን አይነት ሀያል ሀገር እንደሆነች የማትደፈር ሀገር እንደሆነች አሳይቶናል። ለምሳሌ ከጎረቤታችን ሶማሌ ላይ የሆነ ጊዜ ላይ መጥተው የሆነ ጦርነት ነበረ በእኛ እድሜ ውስጥ ማለት ነው። በዛ ጦርነት ላይ አብዛኛዎቹ የተጎዱት አሜሪካኖቹ ናቸው። ፊልሙ ግን ሰርቶታል። ፊልሙን ሲሰሩት ግን እንዴት አድርጎ የሆኑ የአሜሪካን ወታደሮች እነዚህ አይነት ሶማሌ ወንበዴዎችን ነው እንግዲህ በእነሱ ቤት እንዴት አድርጎ ጨፍጭፎ ከዛ ውስጥ እንዳመለጡ ያሳዩናል። ትሩ ስቶሪ ሰርቷል። እንደዛ ይገርማል። በዚህ ሶማሌ ጎረቤታችን ላይ ራሱ ማለት ነው ገብቷል። የቪየትናምን ጦርነት የተሸነፉበት ጦርነት ነው አይደለም ታውቃለህ? የቪየትናምን ጦርነት እንዴት አድርገው በኃይል እንዴት አድርገው በጥንካሬ እንዴት አድርገው በጀግንነት እንደወጡ ያሳያል። ለምሳሌ ብዙ ጊዜ ራምቦን አይተዋል። ሲልቨር ስታሎን ነው የሚሰራው። የሆነ አንድ የራምቦ ይባል ወታደር አለ። መሳሪያ ይዞ ይሄዳል። ብቻውን አንድ ብርጌድ ጨርሶ ይመጣል ማለት ነው ገብቷል። ከዛን የአሜሪካን ባንዲራ ተያይዞ ሲተክል ያሳይሃል። አሸነፉ። እንደዚህ አይነት ነገር አላቸው። ግፍ የሰሩበት ጦርነት ላይ ራሳቸውን እንደ መልአክ አድርገው ያቀርባሉ በፊልሙ ማለት ነውና ፊልም እንደዚህ አይነት ቱሎች አለው። ህንዶች ጋር ደግሞ የምትሄድበት ለምሳሌ እንደ ገደር የሚባል ፊልሞች አሉ፣ ቦርደር የሚባሉ ፊልሞች አሉ፣ ሌሎችም አሉ እና አክተሮችን በማዘጋጀት ስክሪፕትን በመጻፍ በጀት በማድረግ ከፍተኛ የሆነ ፋይናንስ መንግስት በማንቀሳቀስ ፊልሞችን ያሰራሉ ማለት ነው። በዛ ውስጥ የሀገሪቷን ሉዓላዊነት፣ የሀገሪቷን ሀያልነት፣ የመንግስታቸውን ጥንካሬ፣ የወታደሮቻቸውን ብርታት ይሄንን በደንብ አድርገው በፊልም ያሳያሉ። እና እኛ ሀገር ላይም ይሄ ነገር በጣም መለመድ ያለበት ሊሰራበት የሚገባ አሪፍ የሆነ ኢሹ ነው። መንግስቶች ይህንን ያደርጋሉ። ኦልሞስት የራሳቸውን ገጽታ ግንባታ መልካም አድርጎ ከመስራት ጨምሮ ይሰሩበታል። ግን አንዳንድ ጊዜ ደግሞ የእነሱ መንግስት መልአክ እንደሆነ አድርገው ያለፈውን ሰሞ ስርዓት ሲኮንኑ የሚያሳዩ ፊልሞች ይወጣሉ። ፊልም ሙሉ ለሙሉ ጥሩ ነው ማለት እንችላለን? ያኛውን መዋሸት አንችልበትም። በፊልም ራምቦ ይባል ሰውዬ ሄዶ 500 ወታደርን በአንድ ጊዜ ሲጨፈጭፍ በአንድ እንትን ማሽን ገን ይዞ እንደዛ ሲጨፈጭፍ ስታይ እውነት እኮ እንዳልሆነ ይገባል በሰውነት። ግን በዛ ውስጥ ፊልም እንዴት ነው መሰለ ነገሮችን ቪዥዋል ያደርጋል። አይምሮ ላይ ኩሸት ይባል ነገር አለ። ትንሽ የተወሰነ ነገሩ እውነት ይሆናል። ከዛም በኋላ ይጋነንና ይቀርባል። ህንዶች ጋር ለምሳሌ የምትሄድበት ታይም በቅርቡ ራሱ አንድ አምራን ነው ምን የሚል ፊልም አይቻለሁ። እንዴት ከውትድርና ከተመዘገበበት ጀምሮ በውትድርና ውስጥ እንዴት ጀብድ ሰርቶ ለሀገሩ እንደተሰዋ የሚያሳይ ፊልም ነው ማለት ነው። እዛ ውስጥ ህንድን ታገኛለህ። የህንድን ሀያልነት ታገኛለህ። ወታደሮቿ ለሀገራቸው የሚከፍሉትን መስዋዕትነት በደንብ ታያለህ። ገብቷል። ለምሳሌ እኛ ሀገር ላይ የራሱን ጓዶች ለማትረፍ ፈንጂ ላይ የተኛ ወታደር የለም። እነዛን ነገሮች እነሱ በፊልም ያሳዩዋል። ስለዚህ ወታደር ማለት ተራ ነገር እንዳልሆነ ይነግሩሃል። ወታደር ማለት ለሀገሩ ለዜጎቹ የሚከፍለውን መስዋዕትነት የሚከሰክሰውን አጥንት የሚያፈሰውን ደም ቅልብጭ አድርገው በፊልም ያሳዩዋል። እንደዚህ ነገሮች በጣም ለሀገር ግንባታ እጅግ በጣም ወሳኝ ናቸው። ለዛ ህንዶች አይደራደሩም፣ አሜሪካኖች አይደራደሩም፣ ሌሎችም እንግላንዶችን ብትሆናላ በደንብ ይሰራሉ። የዛን ያህል ደግሞ ለምሳሌ ኔጌቲቭ ነገርም ካለም ጭምር ይሰራሉ። ለምሳሌ አሁን ቢስት ኦፍ ኔሽን የሚባለው አንድ ፊልም አለ። እንዴት አድርገው ህፃናትን ለውትድርና መልምለው አረመኔ እንደሚያደርጓቸው፣ ደፋሪ እንደሚያደርጓቸው፣ ገዳይ እንደሚያደርጓቸው የሚያሳይ ፊልም ነው። ጥሩ ስቶሪ ነው። አንድ ህፃን ልጅ ስቶሪ ነው። ወላጆቹ እንዴት እንደተነጠለ፣ እንዴት እንደተመለመለ፣ እንዴት እንደሰለጠነ ከዛን እንዴት አረመኔ ገዳይ እንደሆነ ያሳያል። ፋይናሊ ልጁ ያው በፕሮሰስ ውስጥ ሄዶ ጥሩ ሰው ሆኗል። ስቶሪ እንደዛ ነው ኢንድ የሚያደርገው። ግን በዛ ውስጥ ህፃናትን ለውትድርና መመልመል ምን ያህል ክፉ ነገር እንደሆነ፣ ጦርነት ምን ያህል አስቀያሚ ነገር እንደሆነ፣ አማጺነት ምን ያህል ሀገርን እንደሚያፈርስ፣ ምን ያህል የዜጎችን ህይወት እንደሚያቃውስ፣ ምን ያህል ዜጎችን እንደሚያፈናቅል፣ ምን ያህል ቤተሰብ እንደሚበትን በደንብ አድርጎ ቢስት ኦፍ ኔሽን ፊልም ያሳያል። አብዛኞቹ ኢትዮጵያኖች እሱን ፊልም አይቶታል ብዬ አስባለሁ። በተለይ አብዛኞቹ ለፊልም ቅርብ የሆኑ ሰዎች አይቶታል። በደንብ አስተማሪ የሆነ ፊልም ነው። እኛ ሀገር ላይ ህፃናቶች ለጦርነት ሲመለመሉ አላየህም? ሲያለማመዷቸው አላየህም? የሆነ ነገር በሉ ሲሏቸው አላየህም? የነዛ ልጆች መጨረሻ ፊልሙ ላይ አለ። ይሄ ቢስት ኦፍ ኔሽንን ብታየው ህፃናትን ለጦርነት እንዴት እንደሚመለመል ያሳያል ማለት ነው። ሰሞኑን የሆነ ቲክቶክ ላይ ታላ የሆነ ህፃናቶች አሰልፈው እንደዚህ ሲሉ ይሄ ነገር ሄዶ ምን ያህል ዋጋ እንደሚያስከፍል መማር ከተቻለ በዚህ ፊልም መማር ይቻላል። ለዛ ነው በጣም ፊልም ትልቅ ቱል ነው፣ ትልቅ መሳሪያ ነው የምልህ ማለት ነው። ጥሩ። አሁን እስቲ እነዚህ ህጻናቶች ላይ እንቆይና በቀጥታ ስለሚመለከተ ነው። ምሳሌ አማራ ክልል ላይ ነው ይሄኛው ቪዲዮዎች የወጡትና ፋኖነትን ፕራውድ እያደረጉ ጀስት መንግስት መገልበጥ ፕራውድ እያደረጉ ሲያወሩ የነበሩና እነዛ ህጻናት ትምህርት ቤት አይሄዱም። በዛ እድሜያቸው መገኘት የነበረባቸው ትምህርት ቤት ነው። ቀድም ማለምም የነበረባቸው ስለ ነጋቸው ነው። ግን እነዚህ ልጆች ጦርነትን እንዲለማመዱ እያተመሩ እዚህ ጋር እንደ ማህበረሰብ ምንድነው የከሸፍነው ብለህ ታስባለህ? ደነግጣል እንጂ መክሸፍ እኮ አይደለም ያስደነግጣል። ህፃናት እኛ በልጅነታችን ያኮባምና ነገር ሰርተን እንደዛ ተጫውተናል። ግን የሰፈር ከፊልም ያየነው እነሱ ነው። የእነሱ ዳይሬክት መሳሪያ የሚመስል አይነት ነገር፣ ስናይፐር የሚመስል አይነት ነገር ይዘው ሰልፍ አሰላለፍ የሚናገሩት ቃል ስድባቸውን አይታል አይደለም። እነዛ ህፃናት የምራን በዛ እድሜያቸው ያን ነገር ነበር ማድረግ የነበረባቸው። እዛ ነበር መዋል የነበረባቸው። ስክሪፕቱና ደብተር ይዘው የልጆች መዝሙር መዘመር የነበረባቸው ናቸው። ስለ ሀገር ፍቅር መዘመር የነበረባቸው ናቸው። በጣም የሚያስደነግጥ እኔ እሱን ሳይ ነው ይሄ ሙቪ እኮ ያስፈልጋል።
በቃ ከፍቅር የወጣ ፊልም መስራት አለብን። ማህበረሰቡን በትክክል የሚያስተምር ፊልም መስራት አለብን። ህዝቡን ስለ ሀገር ምንነት፣ ስለ ወታደር ምንነት፣ ስለ ሰላም ምንነት፣ የሰላምን ትርጉም ራሱ በፊልም ነው ባይዘው የምታሳየው። ገብቷል። ለምሳሌ የተፈናቀሉ ሰዎችን ወስደ ቀረጥ ከማሳየት ፊልም በቂ ማሳያ ነው። እኛ ሀገር ላይ ፊልሞች ቢሰሩ ሰዎች ከተፈናቀሉ በኋላ እንዴት ህይወታቸው እንደሚመሰቃቀል፣ በቤተሰብ መበተን ውስጥ የልጆች አስተዳደግ እንዴት ክፉ እንደሚሆን ገብቷል። እነሱን ቀጥታ ሰዎቹን ከማሳየት የብዙ ሰዎችን ስቶሪ ማግኘት እንችላለን። እኛ ወደፊት ፈጣሪ ካለ ምን ሰራ ይመስለኛል። ምክንያቱም በጣም ብዙ ሰዎች ቤተሰቦቻቸው ተፈናቅለው ከወለጋ ሲፈናቀሉ፣ ከአማራ ክልል ሲፈናቀሉ፣ ከኦሮሚያ ከቤኒሻንጉል ከየትም ሲፈናቀሉ የተፈናቀሉ ሰዎች አሉ አይደለም። የእነሱን ሰዎች ስቶሪ ዲያሪዎች እየወሰደን ብንጽፍ፣ ታሪካቸውን ኢንተርቪው አድርገን ዶክመንት አድርገን ብንሰራ በጣም ማስተማር እንችላለን ብዬ አስባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ ሰሞን ላይ የኪነ ጥበብ ባለሙያዎችን ሰብስበው ሲያወሩ ነበረ በቤተ መንግስት። ቅርብ ጊዜም ያንን አድርገውታል ከኪነ ጥበብ ባለሙያዎች ጋር ማለት ነው። ለኪነ ጥበብ ይሄ አሁን ያለው መንግስት የተሻለ እይታ አለው። መንግስትና ኪነ ጥበብ ምንድን ነው ቁርኝታቸው? ምን መሆን መቻል አለበት? በእውነት ለመናገር ከሆነ ዶክተር አብይ ብቻ ሳይሆን አብዛኞቹ የኢትዮጵያ መሪዎች ለኪነ ጥበብ ቅርብ ነበሩ ማለት ትችላለህ። ለምሳሌ መንግስቱ ኃይለማርያም አንባቢ ናቸው። ኃይለ ሥላሴ አብዛኞቹን የኪነ ጥበብ ስራዎችን መጥቶ ይታደሙ ነበረ። ለምሳሌ ቲያትር ሲመረቅ ሄዶ መርቆ የመክፈት የማየት ነገር። አብዛኞቹ በኃይለ ሥላሴ ዘመን የነበሩ ደራሲዎች መጽሐፎቻቸው በንጉሱ ነው የታተሙላቸው፣ ያሳትሙላል። ብቻ ቅርብ ነበሩ። የጠቅላይ ሚኒስትር መለስ ዜናዊን እንኳን ብዙ አላቅም እውነት ለመናገር ከሆነ ያው ደራሲ እንደሆነ እንደ መጽሐፍ እንደጻፈ ነገር አውቃለሁ። መጽሐፍ ጽፏል። ከዛ በዘለለ ግን ይሄን ያህል ከአርቲስቶች ጋር ቅርበት ነበራቸው አላቅም። መንግስቱ ኃይለማርያም ቅርበት እንዳላቸው አውቃለሁ። ምክንያቱም በዓሉ ግርማ ቢያንስ የቅርብ ወዳጁ ነበር። በደንብ ነበረ የሚመቸው። በዓሉ ግርማን ይወደው ነበረ ራሱ መንግስቱ ኃይለማርያም ራሱ ማለት ነው። የዶክተር አብይ ጋር ደግሞ ስንመጣ ወደ ስልጣኑ ከመምጣቱ በፊትም ነው እንግዲህ መጽሐፎቹን አሁን የርካብና መንበርን እንዳጋጣሚ ላይብራሪ ላይ አግኝቼ አንብቤዋለሁ። ገና ዶክተር አብይ ማን እንደሆነ ሳላቅ ምን እንደሆነ ሳላቅ ማለት ነው። ደስ የሚል ነገር ነው ይሄ መጽሐፍ፣ ደስ ይላል ብዬ አንብቤ አስቀምጬዋለሁ። በኋላ ላይ የሱን ሳቅ ነው ደግሞ ድጋሚ ሪቪው ያደረግኩት ማለት ነውና ለኪነ ጥበብ ቅርብ ነው። ከሶስት ማዕዘን ፊልም ጋር የተወሰነ ስቶሪ እንዳለው ሰምቻለሁ፣ ያው በሚዲያ ሲወራ ስለነበረ ማለት ነው። ግን የአርቲስትነት ባህሪ ያላቸው ስነ ልቦና አላቸው፣ ያስታውቃሉ። አጻጻፋቸውን ሳይ፣ ንግግሮቻቸውን ሳይ በደንብ የአርቲስት እንትን እንዳላቸው ያስታውቃል። ይሄ ኪነ ጥበብና መንግስትን ደግሞ በምናገናኝበት ታይም ኪነ ጥበብ ተወደደም ተጠላ መንግስትን ለመደገፍ ነው የመጣው በእኔ እምነት ማለት ነው። ኪነ ጥበብ መንግስትን ይደግፋል ካልን ኦኬ መንግስት ምንድን ነው? ግለሰቡን ነው ወይስ ሀገርን ነው ወይ የሚደግፈው ኪነ ጥበብ ለማለት ነው? ለምሳሌ ጠቅላይ ሚኒስትሩ የሚያሞግሰን ስራ እየሰራ ከሆነ እሱ ስትሃል ኪነ ጥበቡን እየገለጽክ አይደለም። ገብቶሃል? ጠቅላይ ሚኒስትሩ ግን የሚሰሩትን ስራ አድማየር የምታረግ ከሆነ ያ ነው ጥሩ። ለምሳሌ ኮሪደር ልማቱ ሲሰራ ኮሪደር ልማቱን አሪፍ ነገር መሆኑን ማሳየት መቻል አለበት በኪነ ጥበብ ውስጥ። ኪነ ጥበብ እንደዛ ነው መንግስት ሊደግፍ የሚችለው። ኪነ ጥበብ ዶክተር አብይ ይችላል፣ ዶክተር አብይ አንደኛ ነው በማለት አይደለም የሚገለጸው። ዶክተር አብይ የሰራቸው መልካም ስራዎች ግን እንዲቀጥሉ ስለሚበረታቱ ማለት ለምሳሌ የችግኝ ተከላው መበረታታት የለበትም? በደንብ አለበት። ያን ደግሞ የመጀመሪያ ለማበረታታት ቅርቡ አካል ኪነ ጥበብ ይመስለኛል። ገብቶሃል? እሱ ነውና ምክንያቱም እኛ ያስፈልገናል። ለምሳሌ ግሪን ነገር ያስፈልገናል፣ ጫካ የመሰለ ነገር ያስፈልገናል፣ የሚያምር ተፈጥሮ ያስፈልገናል። ኦልሬዲ ሲጀመር ሲኒማ ራሱ እኮ የሚያምር ላንድስኬፕ መቅረጽ ነው አላማው። ለምሳሌ ሲኒማ ማለት ቆንጆ ፒክቸር ማለት ነው አይደለም? ቆንጆ ምስል ማለት ነው። ቆንጆ ምስል ደግሞ ለመቅረጽ ቆንጆ የሚቀረጽ ነገር መኖር መቻል አለበት። ጠቅላይ ሚኒስትሩ ቆንጆ የሚቀረጽ ነገር ሲሰሩልን ያን ነገር እኛ ልንጠቀምበት ይገባል፣ ልናደንቅላቸው ይገባል። ስራቸውን ነው የምታደንቀው። ኪነ ጥበብ ወይ ደግሞ አርት የምንለው ነገር መሪዎችን፣ የፖለቲካ ፓርቲ ኃላፊዎችን፣ አመራሮችን የሚያሞካሽ ከሆነ አድርባይነት ነው እሱ። ገብቶሃል? ይሄን ነው ጥያቄ። አድርባይነት ነው እሱ። ነገር ግን ኪነ ጥበብ ግን መሪዎች ባሉበት ታይም ለምሳሌ ጠቅላይ ሚኒስትሩ የመጀመሪያው ጠቅላይ ሚኒስትር መለስ ዜናዊ አባይን ለመገደብ መሰረት ሲጥሉ አባይን ፕሮሞት ማድረግ መቻል አለበት። ገብቶሃል? ነገር ግን መለስ ይችላል መለስ የሚያደርገው እንደዛ የምትል ከሆነ ያ አድርባይነት ይመስለኛል። ይሄ የኔ ምልከታ ነው እንግዲህ ሶሪ ማለትም እንዲህ ሌሎች ሰዎች እንትን ሊሉ ይችላሉ። ግን በእኔ ምልከታ ለምሳሌ ጠቅላይ ሚኒስትሩ ግድቡን አጠናቆታል አይደለም? እኔ ግድቡ መጠናቀቁ ላይ ነው በደንብ እንትን ማለት ያለብኝ። ለመንግስት ነው ክሬዲቱን የምሰጠው፣ ለጠቅላይ ሚኒስትር አብይ ብቻ አህመድ ብቻ አይደለም። ያው ኦልሬዲ እሳቸው በዛ ውስጥ ክሬዲቱን ያገኛሉ። ገብቶሃል? እሳቸው መቼም የሆነ ፕሮጀክት ሲፈጸም እንደዚህ አይነት ትልቅ ፕሮጀክት ሲፈጸም ያን ፕሮጀክት ያስፈጸመው አካል አለ። እሱን ክሬዲት የሚሰጠው አካል ይስጠው። ለምሳሌ ይሸልመው፣ ሰርቲፊኬት ይስጠው፣ እንደዚህ ይበለው። ኪነ ጥበብ ግን አባይ መገደቡን በደንብ አድርጎ ሊያጮህ ይገባል፣ ሊናገር ይገባል፣ ጠቀሜታውን ሊያሳይ ይገባል ብዬ አስባለሁ። በዛ ውስጥ ነው ኪነ ጥበብና ይሄ መንግስት እየተደጋገፉ መሄድ የሚችሉት። ወይ ደግሞ ብዙ ጊዜ ሳምፕል የምንወስደው ከውጮች ነው። እንግዲህ እኛ ሀገር ላይ በጣም ብዙ እንደዚህ አይነት ታሪኮች ስለሌሉ የውጭ ፊልሞች በደንብ አድርጎ መንግስትን ደግፈዋል። ለምሳሌ የአሜሪካ ፊልሞች በደንብ አሜሪካን ደግፈዋል።
አሜሪካ ሀያል እንድትሆን ገዝፋ እንድትታይ ደግፏል። አንድ በፕሮፓጋንዳ ይደግፋሉ፣ ሁለት በኢኮኖሚ ይደግፋሉ። ባይዘው ትልቅ ቢዝነስ ነው ፊልም። ለህንዶች በጣም ትልቅ ቢዝነስ ነው፣ ለአሜሪካኖች በጣም ትልቅ ቢዝነስ ነው። ገብቷል። የሆነ ለምሳሌ አንድ ሙቪ 100 ሚሊዮን እንደዛ ወጣ፣ $100 ሚሊዮን ማለት ነገር ተወጥቶበት ሰራ የሚባለው ሙቪዎች አብዛኛውን ጊዜ ከ1 ቢሊዮን ዶላር በላይ ነው ገቢ የሚያስገቡት። ገብቷል። የአሜሪካኖቹ የህንዶቹም እንደዛው እና በከፍተኛ ሁኔታ ኢኮኖሚያዊ ጠቀሜታም ጭምር አላቸው። እኛ ሀገር ቢሆን ለምሳሌ በዚህ በደካማ ስራ ውስጥ እንኳን በጣም ብዙ ሰዎችን ጉሮሮ የሸፈነ ነው። በጣም ብዙ ሰዎች ተደራሽ እየሆነ ነው። ቢያንስ ለምሳሌ ፊልም ቤቶችን ተመልከት። ሀገሪቱ ላይ ያሉት ፊልም ቤቶች ስንት ናቸው የሚቆጠሩ? በጣም ብዙ ናቸው። ከ100 ሺህ በላይ ያልፋሉ። ገብቷል። እያንዳንዱ ፊልም አከራይቶ የሚኖረውን ሰውዬ እየደጎምን ነው ማለት ነው በፊልማችን። እንደዚህ በደካማ ፊልም ኢንዱስትሪ ውስጥ ራሱ ሆነ ማለት ነውና ኢኮኖሚካል ጠቀሜታ አላቸው። ፕሮፓጋንዳው መሰራት በጣም ያግዛሉ። ፕላስ ደግሞ በማስተማርና በማንቃት ግንዛቤ በማስጨበጥ ማለት ለምሳሌ የጦርነትን ክፋት ሊነግርህ የሚችለው ነገር ከፊልም በላይ ጥሩ ነገር ያለ አይመስለኝም። የዜጎች መፈናቀል፣ አክራሪነትን ክፋት ወይ ደግሞ አክራሪነት የምንለው ነገር አለ፣ ጠባብነት የምንላቸው ነገሮች አሉ። ለምሳሌ የፖለቲካ ቋንቋዎች ሆኑ ጀስት ግን እነዚህ ነገሮች ክፋታቸውን ሊያሳየው የሚችለው ብዙ ጊዜ ፊልም ነው። እነዚህም ፊልሞች የውጭ ሀገር መሪዎች አብዛኞቹ ፊልምን ይጠቀማሉ እነዚህ ነገሮች ለማለዘብ ሰዎች አሉ። ለምሳሌ እኛ ሀገር ላይ ካየ ብሔርተኝነቱ በጣም ስር የሰደደ ብሔርተኝነት አለ። ያን ብሔርተኝነት ችላ እንዲል ማድረግ የምትችለው በኪነ ጥበብ ነው፣ በፊልም ነው፣ በሙዚቃ ነው፣ በሌሎችም ማለት ነው። ክርር ያለ ሃይማኖተኝነቱን ጭምር አለ ለዘብ ማድረግ ይችላል። ለምሳሌ አሁን አንድ በጣም ወዶ ፊልም አለ ፒኬ ይላል፣ የአሜሪካን ፊልም ነው። ላይክ በጣም ሃይማኖተኛ አለመሆንን ወይ ደግሞ በጣም ክርር አለ ማለትን ሲምፕል በሆነ ወይ ሰዎችን በማያስቆጣ መንገድ ይናገራል ፊልሙ። ልክ እንደዚህ አይነት ሌሎች አሉ የተሰሩ አለማችን ላይ ሰዎችን ሻርፕ ለማድረግ የምትፈልገውን ነገር ለመስራት በደንብ አድርጎ ይጠቅማል። ጥሩ። አሁን የምትላቸውን ነገሮች በሙሉ ማለት ነው ትክክል። ብሔርተኝነት፣ ሃይማኖተኝነት ነገሮች ሁሉ ፒክ ላይ ሲደርሱ የኔ ብቻ ነው ልክ ወደ ማለት የሚመጣ ሲሆን ማህበረሰብ መሀል ችግር ይፈጠራል። yes ሁልጊዜ ማመን ያለብኝ የኔ ልክ እንደሆነ ያንተም ልክ እንደሆነ ማሰብ መቻል አለብኝ። yes የኔ ብሔር አንደኛ እንደሆነ ለኔ ለዛኛውም ሰው ደግሞ የዛኛው ብሔር አንደኛ እንደሆነ ማሰብ መቻል አለበት። ግን ከኪነ ጥበብ አንፃር እኛ ሀገር እንደዚህ አይነት ነገሮች ተሰርተዋል ወይ? ለመስራትስ ቢፈለግ ምቹ ሁኔታ አለ ወይ? ስለ ምቹ ሁኔታው በደንብ በኋላ ላይ ልናወራ እንችላለን። ወደ በኋላ ላይ ግን ያው ተሰርቷል ካልከኝ አልተሰራም ነው ባጭሩ። ወይ ደግሞ የተሞካከሩ ሙከራዎች አሉ። እኔ አሁን በደፈናው እንዲደፍና አድርጌ አልተሰራም ማለት አልችልም። የተሞካከሩ ነገሮች ሊኖሩ ይችላሉ። ግን በበቂ ሁኔታ ተሰርቶባቸዋል ከተባለ ጭራሽ እኛ ሀገር ላይ ገና እኮ ፊልም መስራት አልጀመረም። ባይዘው ኢትዮጵያ ውስጥ ገና ፊልም መስራት አልተጀመረም። ኢትዮጵያ የታሪክ ሀብታም ናት። የላንድስኬፕ ዲሞግራፊ ሀብታም ናት። የካልቸር የባህል ሀብታም ናት። የፊት ሀብታም ናት። ለምሳሌ እኛ ሀገር ላይ እማታዩ የፊት አይነት የለም። ባይዘው እማታዩ የፊት አይነት የለም። ቀይ አለ፣ ጥቁር አለ፣ ቻይናዊ ይመስላል፣ ህንዳዊ ይመስላል፣ አሜሪካዊ ይመስላል፣ ረጅም አለ፣ አጭር ሰው አለ ነገር አለ። የፊት ሁላ ሀብታም ነን እኛ። ስለዚህ እኛ ሀገር ችግር የለብንም። የሆነ ነገር ለመስራት ችግር የለብንም። በጣም ብዙ ነገር ልንገር። ኢትዮጵያ ተፈጥሮ ራሱ ለፊልም ይመቻል። ለምሳሌ ልንገር፣ ለምሳሌ ባሌ አካባቢ ብትሄድ፣ ለምሳሌ በቅርቡ ጠቅላይ ሚኒስትሩ ባሌ አካባቢ ነበር አለ። ባሌ አካባቢ የሆነ በ250 ኪሎ ሜትር ልዩነት ውስጥ የተለያየ ዲሞግራፊ ነው የምታገኘው። ጥቅ ያለ ጫካ ታገኛለህ፣ ሳራማ ምድሩን ታገኛለህ፣ በረሃ የሚመስል ነገር ታገኛለህ። አሁን ለምሳሌ አስበው እስቲ ከዲንሾ ነገር ፓርክ ይባላል፣ ከሱ እስከ ደሎመና ድረስ ብትሄድ በጣም ሀይ ከፍተኛ የሆነ ቦታ እንደ ሸረብ የሚባለው አለ። ይሄ እንዴት ነው? በጣም ከፍተኛ የሆነ ቦታዎች ላይ ብዙ ጊዜ ጥቃቅን ቁጥቋጦች ናቸው ይበቅሉት ካየ። ከዛ ላንድስኬፕ ጀምሮ እስከ በረሃው ድረስ አለ። በ200 ኪሎ ሜትር ውስጥ የምትፈልገውን ነገር ታገኛለህ ማለት ነው። ገብቶሃል? ያን ያህል ሀብታም የሆነ ሀገር ነው ያለን። ገና አልተነካም። እርግጠኛ ነኝ ደግሞ መጪው ጊዜ አሪፍ ነው የሚሆነው። መጪው ጊዜ የፊልም እንደሚሆን እርግጠኛ ነኝ። የሆነ ቀለታ እንነሳለን። ያኔ በደንብ የሀገራችንን ታሪክ እንሰራለን። ያኔ በደንብ ሀገራችንን በፊልም እናስተዋውቃለን። ያኔ ሀገራችን በፊልም ከፍተኛ የሆነ ቱሪዝም ታመጣለች ብዬ አስባለሁ። እና የሆኑ እንቅስቃሴዎች አሉ። ለምሳሌ የኦሮሚያ ቪዚት ኦሮሚያዎች ምናገር የሚሰሩት ነገሮች ብዙ ጊዜ አያለሁኝ። ቲክቶከሮችን ወስዶ እዛ ማሳየት በቃ የሆኑ ነገሮች ሰፖርት ብቻ የሚያደርግ ነገር አለው ብዬ አስባለሁ። ክፍት ናቸው እንትኖቹ እዚህ ጋር አይደሉም። ሰርቶባቸዋል ከተባለ በቂ ሁኔታ አልተሰራባቸውም። ወደፊት ግን በደንብ እንሰራባቸዋለን። አሁን ኢትዮጵያ የተለወጠች ነው አይደለም? ፕሮሰስ ላይ ነው አይደል ያለነው? ፊልም እንደ ኢትዮጵያ አንድ ቀን ይለወጣል። ያኔ ኢትዮጵያ በጣም የታሪክ ሀብታም ናት፣ የላንድስኬፕ ሀብታም ናት፣ የካልቸር የባህል ሀብታም ናት። ሰርጎቻችን የተለያየ አይነት የሰርግ ስታይል፣ ለቅሶቻችን፣ ሀዘኖቻችን ይሄን እንዳለ ወደ ፊልም ስናመጣው የሆነ ቀለታ ጉደኛ የሆነ ነገር ሀገራችን ላይ የሚፈጠር ባለሙሉ ተስፋ ነኝ።
ጥሩ እንግዲህ እስቲ በመጽሐፍ ደረጃ እነ ኦሮማይ እነ አቤ ጉበኛ አልወለድም የሚለው መጽሐፎችን ማንሳት ስንችል እነዚህ መጽሐፎች ጀስት ከፖለቲካው ጋር አንዳንዱ አንቲ ሆኖ ያንን መንግስት ትክክል እንዳልሆነ የሚሞግቱበት ነው። ስነ ጽሁፍ በባህሪው ልክ ያልሆነ ነገር ልክ ወደሚሆንበት መንገድ በማስተማር ማምጫ መንገድ ነው። ውጭ ሀገርም እንደዚህ አይነት ስራዎች ይሰራሉ። ቀደም እንዳልከኝ አሜሪካንም ህንዶችም ምናምን ማለት ነው። እኔ ህንድ ላይ ያየሁት ፊልም አለ ቪር ዛሃራ የሚል ፊልም አይቻለሁ። የህንድና የፓኪስታንን አለመግባባት እንዴት አድርገው በፍቅር ውስጥ ወደ መግባባት ለማምጣት የሞከሩበት ፊልም ነው ያ ፊልም ማለት ነው። አሁን ኢትዮ ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመምጣታቸው በፊት ጸብ ነበሩ። በጣም ትዝ የሚለኝ ፕራይም ሚኒስትር ዶክተር አብይ አህመድ ወደ መንበራቸው እንደመጡ ያ እርቅ ሲፈጸም የወጣ ሙዚቃ ነበረ። አንድ ያሬድ ነጉ ያወጣው ሙዚቃ ሌሎችም ተሰርተዋል። አሁን ይሄ ከኪነ ጥበብ አንጻር እንደዚህ አይነት ስራዎች የተሰሩት ግን እኔ የሚመስለኝ ነው መንግስታዊ ፍቃድ ስላላቸው ማለት መንግስታዊ ፍቃድ ኔሴንስ ለምሳሌ በኢህአዴግ ወቅት ይሄን መስራት ትችል ነበር ወይ ነው መንግስት ቀጥታ ኢንተርፌር አያደርግም ወይ? እሱን እኮ ነው ማለት ነገር ኪነ ጥበቡ እንዲያድግ ኪነ ጥበብ ኦሬዲ በመንግስት መደጎም ያለበት መደገፍ ያለበት አካል ነው ወይ ደግሞ እንትን ነው በዋናነት። ለምሳሌ ኪነ ጥበብ የመንግስትን ድጋፍ ይፈልጋል። መንግስት ኦኬ ካልሆነ ኪነ ጥበቡ ይቀነጭራል። የኛ ሀገር ኪነ ጥበብ ሆን ተብሎ በኢህአዴግ ዘመን እንዲቀነጭር ስራዬ ተብሏል። ኪነ ጥበባችን እንዳያድግ እንደተሰራ በጣም ብዙ የሚያሳዩ ነገሮች አሉ። እርግጠኛ ነኝ ነው ነገር እኛ ሀገር ላይ ኪነ ጥበብ እንዳይሰራ በኢህአዴግ ዘመን ኪነ ጥበብ እንዳያብብ አርት እንዳያብብ በኪነ ጥበብ ውስጥ የማህበረሰብ እርስ በርስ መፋቀሩ ምኑን እንዳይሰራ ተደርጓል ብዬ አስባለሁ። እውነት ለመናገር ከሆነ ካሉት ነገሮች አንፃር ለምሳሌ ቅድም ስለ ቪር ዘራ እያነሳ ነበር። ቪር ዘራ ላይ ካየ ጸቡ ግጭቱ የፖለቲከኞች መሆኑን ይነግራል። ህዝብ ለህዝብ ግጭት እንደሌለበት እሷ ከፓኪስታን ናት እሱ ከህንድ ነው ተፋቀሩ ወጥቷላ። ያክኛ ማለት ለምሳሌ ከኤርትራ ጋራ እኔ ከኤርትራውያን ጋራ ምንም ግጭት የለኝም። እንደውም ወዳቸው ይመስለኛል ሳላቃቸው ራሱ ሲጀመር ነው ኤርትራዊ ባዳም መስሎኝ ያቁም አለ። ለምሳሌ የሆነ አንድ ኬንያዊን የምታይበት መንገድ የሆነ አንድ ሱዳናዊ የምታይበት መንገድ አለ። አብዛኛው ኢትዮጵያዊ ኤርትራውያኖችን በባዳ መልክ አይተናቸው አናቅምኛ ከነሱ ጋር ምንም ግጭት የለብንም። ለዛ ልክ ጠቅላይ ሚኒስትሩ ከፕሬዝዳንት ኢሳያስ ጋር ወዲያው ሰላም የመፍጠር ነገር ሲያሳዩ ህዝቡ በአንድ ጊዜ ተፋቀረው፣ በአንድ ጊዜ ገበያው ምኑ ጉዞ ወደዛ የደራው ዘመን የተጠየቀው ህዝብ እርስ በርስ ግጭት ስለሌለበት ነው። መሪዎች ሁሉ ጊዜ ፖዚቲቭ መሆን መቻል አለባቸው ለኪነ ጥበቡ እንደዚህ ያን ነገር ማለት ነው። ቅድም ስለ ስነ እንትን ያነሳ ነበር ስለ መጽሐፎች ተቀሰለ ነበር እና አቤ ጉበኛና የነ ኦሮማይን አንስቸለ ነበር ያነሰበት ዋነኛው ሪዝን አቤ ጉበኛን አይተው ከሆነ እዛ ላይ ያለው ገጸ ባህሪ መወለድ አይፈልግም እዚህ ምድር ላይ እንትን አለሽ ወይ እንደዚህ ያለሽ ወይ እናቱ ሆድ ውስጥ ሆኖ ይጠይቃት ነበር። እንደሌላት ተነግረው ነበር ያ ሁሉ እንደሌላ ሰው ምን ላረግ ነው መወለደው ምናምን ይላል። እዛ ላይ ባህልን ማስተማር ይፈልጋል። የሃይማኖትን ሽፍት ማድረግን እንደዚህ አይነት ነገሮችን ለማስተማር ስነ ጽሁፍ ይጠቅማል። ያለንበትን ሁኔታ ለመተቸት ስነ ጽሁፍ ማህበረሰብን ይቃኛል፣ ማህበረሰብን ያርጻል፣ ማህበረሰብን ይገጻል። በዛው ልክም ደግሞ መንግስትን ጭምር መሪዎችን ጭምር ይገጻል። ለምሳሌ አልወለድም እንደዚህ አይነት ነገር ነው ያለው ካያለ ለምሳሌ የሌሎ ሰው መጨረሻ ላይ ራሱን ግዛት እስከ መስረት ድረስ ነው አይደል የሚደርሰው። አልወለድም ላይ በደንብ እንትን ይላል። ኦሮማይ ላይ ደግሞ ለምሳሌ ያው እንግዲህ ለበዓሉ ግርማ መሞት ወይ ደግሞ መጥፋት ምክንያቱ መጽሐፉን ይባላል። ለምን በሰዓቱ የነበረውን ህጸጽ በመናገሩ ነው። ላይክ እንደዛ የና አጫሉን ስቶሪ እኮ ማንሳት ይችላል። ስለ አጫሉ ነገር በለኝ እሱ ሙዚቀኛ ነው ከኔ ጋር እንትን ያለው ግን እና አጫሉን ቢሆን ያው በግልጽ በድፍረት ወጥተው የህዝብ ድምጽ የሆኑት አርቱ ስላለ ነው። ገብቷል። አርቱ ባይኖር ኖሮ ያው ላይታወቁም ይችላሉ። ኪነ ጥበቡ ነው ፐብሊክ ፊገር ያደረጋቸው ህዝብ ልብ ውስጥ እንዲገባ ያደረጋቸው። የህዝብ ልብ ውስጥ እስከገቡ ድረስ ደግሞ የህዝብን ድምጽም ራሱ ይሆናል ማለት ኪነ ጥበብ። ለምሳሌ ይሄ የኛ ሀገር አርቲስቶች እንደውም ብዙ ጊዜ ፖለቲካ ውስጥ አይገቡም። የውጭ ሀገር አርቲስቶች ይገባሉ። ለምሳሌ የህንዶቹ አብዛኞቹ እና አሚታቭ ባቻን እና ጎቪንዳ እና ፓርቲ ውስጥ ገብተው ምክር ቤት እንትን ይላሉ። እኛ ሀገር ላይ ማለት ለምሳሌ እንደ ሰው መጣልኝ እነ ዲያቆን ዳንኤል ክብረት ፓርላማ ሀገር ገብተዋል። ወረዳ ጠቅላይ ሚኒስትሩ ጋር ይሰራ በጣም መበረታታት አለበት። ፐብሊክ ፊገር መሆን አለባቸው። ፖለቲካ ውስጥ መግባት አለባቸው። መስራት አለባቸው። የህዝብ ድምጽ ለመሆን ቅርብ ስለሆኑ አርቲስቶች በባህሪያቸው ቅርብ ናቸው፣ ስስ ናቸው። ለጭካኔ ቅርብ አይደሉም፣ ለክፋት ቅርብ አይደሉም አርቲስቶች ማለት ነው። ልክ እንደዚህ አይነት ሰዎች ነው የህዝብ አገልጋይ ብታረጋቸው በጣም አሪፍ ይሆናሉ። ወጥቷል። ለምሳሌ አርላንዶ ሻዚንገር የሆነ ጊዜ ላይ የሆነ ስቴት ነገር ነዛ መሪ ነበረ። በስትክክል ይገባል እነሱ ሀገር ላይ፣ እኛ ሀገር ላይ ገቡ። በዋናነት ግን አሁን ይሄ አርቲስቶች የህዝብ ድምጽ መሆን መቻል አለባቸው ነው ዋናው።
ሃጫሉን ብናነሳ ማህበረሰቡ ላይ እየደረሰ ያለውን ግፍ በድፍረት ወጥቶ ተናግሯል። እንደነዚህ አይነት ሰዎች ደግሞ ለመሞትም ቶሎ ቅርብ ናቸው የሚሆኑት። ማለት ደፋር ስትሆን ኪነ ጥበቡ ደፋር ያደርግሃል። የምታያቸው ነገሮች ያሙሃል ስትናገር። ማንሳት እንችላለን። ኦሮማይን እኮ ስብሐት ገብረ እግዚአብሔር ምን ብሏል? ኦሮማይ ቀርቶብን ባሉን ባናጣው ብሏል። አንዳንዴ እንደዛ የሚያስቆጭ ነገር ይመጣል። ለምሳሌ አሁን በአጫሉ አትቆጭም? በጣም ነው የምቆጨው። በጣም ነው የምቆጨው። አንደኛ በጣም የምወደው ሰው ነው። በጣም ስራዎቹን እንትን ነበረ። አምቦ ዩኒቨርሲቲ ነው የተማርኩት እኔና በቃ አምቦ ዩኒቨርሲቲ ተብረ ደግሞ አጫሉን አለመውደድ አጫሉን አለመውደድ ይከብዳል በጣም እና በደንብ ነበር ሙዚቃዎችን እንትን የሚለው እኔ በተለይ ከፖለቲካው በላይ ፍቅር ዘፈኖቹ ለምሳሌ አብዛኞቹ ዘፈኖቹ ኦልሬዲ የፍቅር ናቸው። በነገራችን ላይ ዘፈኖቹ ያጫሉ ዘፈኖች ፍቅር ናቸው። በፍቅር ውስጥ ነው ግን የሚፈልጋቸው ነገሮች የሚናገረው የሆነ ነገሮች የሚናገረው ይሄ እንጂ አሁን ለምሳሌ እነ ማሳንገማ የሱ ዘፈኖች አይደሉም። ድጋሚ ነው የሰራቸው። ያለ ፖለቲካ አጀንዳ ዋሉ፣ ህዝቡን አንቀሳቀሱ ምን አሉበት ገብቷል። የፍቅር ዘፈኖቹ መልእክቶቹ በጣም ደስ ይሉኛል። የፖለቲካ ጉዳዮች ላይ ማለት ለምሳሌ ይሄ ለህዝቡ የታገለበትን ነገሮች ስታይ ደግሞ ድንቅ ነው የሚልህ በጣም አጃኢብ የሆነ ነገር ነው። ለምሳሌ አሁን ይሄ አገላለጾቹ ፍቅሮቹ ራሱ ሲዘፈኑ ደስ ይላሉ። የፍቅሮቹ ውስጥ ራሱ የሚከተል ለምሳሌ በደመኮት እየህውለ ሲዘፍንልህ መኮ የሆነ የፖለቲካ ስቶሪ አላት። ኦዲየንስ ኖርማል ኦዲየንስ አያውቅም። ለካ ልክ በኦሮምኛ ዘፈን ማዳመጥ ይችል ከሆነ ግን በኦሮሞ የፖለቲካ ስትራግል ውስጥ የሆነ ሚና ያላት ሰው ናት። ስለና አሊ ጭሪ ሲዘፍንልህ እንደዛ ዝም ብሎ አይደለም። ልክ አጫሉ በትንሽ ጊዜ ውስጥ በጣም ረጅም ነገር ሰጥቶ ሄደ ሰው ነው። ወደፊት የምናጠናው ይሆናል። ወደፊት በደንብ የምንሰራለት ይሆናል። ፊልም የምንሰራለት ይሆናል። ያው ፊልም ብሰራለት ደስ ይለኛል። እሱ ልክ አሁን ቅድም ሙክንድ ይባላል ያ የህንዱ ወታደር የሱን ስቶሪ ሰሩለት። ልክ እንደዛ የሃጫሉን ስቶሪ ብንሰራለት ደስ ይለኛል በፊልም እንዴት እንደተነሳ። ምክንያቱም ፊልም የሆነ ስቶሪ ነው ያለው። ህይወቱ ራሱ ፊልም ነው ይመስል የሱ ገና በልጅነቱ ነው የእስር ቤት ነው የተቀመሰው። ዝናው ሲመጣ ከዝናው ቀጥሎ የፖለቲካው ጉምጉምታ ሲመጣ ከዛ በእነዛ ነገሮች ውስጥ ራሱ የሄደበት የትግል ሁኔታ ለምሳሌ አሁን እቺ የሚሊኒየም አዳራሿን ነገር ሲያወራ ምን ያህል ለምን ዝግጁ እንደነበረ ራሱን በቃ በስነስርዓት አዘጋጅቶ ነበር ወደ መድረኩ ላይ ወጣውና ይሄ ፊልም አይደለም። አሁን ብዙ ጊዜ ሆሊውድ ላይ ካየ የኛ ነገሮች መስራት አይወዱም። አጫሉ አሜሪካዊ ቢሆን ኖሮ አቤት የሚሰራለት ፊልም፣ አጫሉ ህንዳዊ ቢሆን ኖሮ አቤት የሚሰራለት ፊልም፣ አጫሉ እንግላንዳዊ ቢሆን ኖሮ አቤት የሚሰራለት ፊልም። የሀገራዊ የሆኑ ስራዎች ማለት ነው። አንዳንዱ ጀስት መንግስት ብትሰራቸውም አይቃወማቸው። አንዳንዱ ራሱን የሚገነባበት ነገር አለ። ለምሳሌ የአንድ አሁን የአበበ ቢቂላን ስቶሪ በፊልም ቢሰራ መንግስት ልክ አባይን እንዳስገደበ ያህል ነው የሚገረም። አሁን ለምሳሌ እነ ዶክተር አብይ አባይን ገድበው በማጠናቀቃቸው ምን ያህል ነው ከህዝቡ ውዳሴና ፍቅርን ያገኙት። በዛ ልክ ነው ፍቅርን የሚያገኙት። ገብቷል። መንግስት ያጫሉ እንደሳን ታሪክ ቢያሰራው በዛ ልክ ነው። መንግስት የአንድ የተሰዋ ወታደርን በጣም ብዙ ወታደሮች አሉ፣ የጀግና ሜዳሊያ ተሸላሚዎች አሉ። ይሁን የአሊ በርኪን ስቶሪ አለ ለምሳሌ ቢሰራው መንግስት ያስመሰግነዋል በጣም። አሊ በርኪ አይደለም ፊልም ልሰራለት እኮ ፕሮፐርሊ ላይፉን ሳይኖር የሞተ ሰው ነው። ላይክ እሱ ነው ማለት ገብቷል። አሁን ለምሳሌ ምንድነው ኢትዮጵያ ጀግኖቿን ማታከብርበት ማለት ኦኬ መንግስት የተለያየ እንትኖች ሊኖራቸው ይችላል። ከኪነ ጥበብ አንፃር አሁን የአሊ በርኪ ታሪክ እጅግ አሜዚንግ የሆነ ታሪክ ነው። የኖረውን ላይፍ እናውቃለን። የሞተበት ደግሞ ምን እንዴት ሆኖ እንደሞተ እናውቃለን። እስቲ ደግሞ አሁን ካረንትሊ በአጋጣሚ የሱ ልጅ ራሱ በህመም ውስጥ ያለች ሴት ናት ልጁ ማለት ነው። ኢትዮጵያ አንዳንዴ የኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላው የሚለው ታሪክ ወይም ይሄ ስነ ጽሁፍ ፕሮፐርሊ ገልጻታል። እኔ እንዴት ነው ጀግኖቿን ከማክበር አንፃር ይሄ የኢትዮጵያ ብቻ አይመስለኝም የብዙ ሀገራቶች ታሪክ ነው ጀግኖቻቸውን ያለ ማወደስ ገብቷላ። ኢትዮጵያ ግን ጀግኖቿን የምታወደስበት ቀን ይመጣል ብዬ አስባለሁ። እኔ ባይዘው እንዴት ነው ኔጌቲቭ ነገር አለ ማየው፣ ፖዚቲቭ ነገር ነው ማየው። አገራችን ላይ ለውጥ እየመጣ ነው። ለውጥ ይመጣል። የሆነ ቀለታ መከበር ያለባቸው ሰዎች በልኩ የሚከበሩበት ቀን ይመጣል። እዛ ጊዜ ላይ እስክንደርስ ድረስ የሚያመልጡን አይነት ሰዎች አሉ። ልክ እንደ አሊ በርኪ አይነት ሰዎች ያመልጡናል። ምክንያቱም ይሄ ሀገራችን የሆነ ቀለታ ሪቮሉሽን ውስጥ እንገባለን፣ እድገት ውስጥ እንገባለን፣ ብልጽግና ውስጥ እንገባለን። ያኔ የእነዚህ ሰዎች ስቶሪ ነው እኛ የምንቆፍረው። ለምሳሌ እኛ ለምሳሌ ፊልም ላይ ያለን ሰዎች ትልቅ ፊልሞችን የመስራት አቅም ያዳበርን ቀለታ ሄደን እነዚህ ሰዎች ዳኩመንት ነው የምናነሳው ከተቀመጠበት ገብቷላ። አራክፈን ታሪካቸውን አውጥተን እንሰራዋለን። believe me ማንኛ እንሰራለን። በጣም ኢትዮጵያ ውስጥ በጣም ብዙ ጀግኖች አሉ፣ ትልቅ ሰዎች አሉ፣ ለሀገራቸው ይሰሩ፣ ሀገራቸው ባግባቡ በዛ ልክ ያላመሰገነቻቸው ሰዎች አሉ። የነዛን ሰዎች ፊልም እናደርጋለን። ይሄ የኔ ኢንትረስት ብቻ አይደለም። የአብዛኛው ኢትዮጵያ ለምሳሌ ጓደኞቼ ፊልም ሰሮች አሉ የምታወቅ ሁላችን ውስጥ ቁጭት አለ ገብቷል። ቢሰራ አሉ ለምሳሌ ዘራይ ድረስ ታሪክ ቢሰራ፣ የአሊ በርኪ ታሪክ ቢሰራ፣ የሌሎች እኛ አሁን አናቃቸው። እኔ እንደውም ብዙ ጊዜ ይሄ ስራዬ ብዬ በማንበብ ህይወቴ ውስጥ ማለት ነው ትክክለኛ ታሪኮችና የኛ ነገር ታሪኮች ነው ማነበው መጽሐፍ ላይ ማለት ነው።
እንዲነሽጠኝ የነገረ ሶዱኪን ታሪክ አነባለሁኝ። በኦሮሞ በኩል ያሉትን ኦሮሞዎች ጀግናዎቻችን ብሎ የያዛቸው ሰዎች አሉ። ለምሳሌ ታደሰ ብሩ እና ሀገሪቱ ሁሉ የነሱን ታሪክ ላይ በደንብ አድርጌ ነበር። ጃጋማ ኬሎ ለምሳሌ ጃጋማ ኬሎ ታሪክ ፊልም ካልሆነ የማ ታሪክ ፊልም ሊሆን ነው። ገና በ16 ዓመቱ 3000 ምናምን ወታደሮችን ይዞ ሀገሩን ከጥቃት ለመከላከል ከቀኝ ገዢዎች ለመከላከል ጫካ የገባን ሰው ታሪክ ካልሰራ እንዴት ነው የሚሆነው? የቀን ጉዳይ ነው፣ የጊዜ ጉዳይ ነው እንጂ ኢትዮጵያ ውስጥ በኔጌቲቭ ሳይድም በፖዚቲቭ ሳይድም የተሰሩ እንትኖችን ወደ ፊልም መቀየራችን አይቀርም። ያው አሜሪካኖች ጥሩ ታሪኮቻቸውን መጥፎ ታሪኮቻቸውን ፊልም አድርገዋል። ህንዶችም ጥሩ ታሪኮቻቸውን መጥፎ ታሪኮቻቸውን ፊልም አድርገዋል። አንዳንዱን ታሪኮች እንደ ፕራውድ ይዘህ ትቀጥላለህ፣ አንዳንዱን ታሪኮች ደግሞ መማሪያ ታደርጋቸዋለህ። እኛ ሀገር ላይ ቢያንስ ለምሳሌ አሁን ያለንበት ሁኔታ እነዚህ ነገሮች አይፈቅድም። ነገር ግን የቀን ጉዳይ ነው የጊዜ ጉዳይ ነው እንጂ ይፈቅዳል። ለምሳሌ አባይ አይገደብም ነበር እኮ ለብዙ ዓመት አይደለም ለሺህ ዓመታቶች አይገደብም ነበር። ይኸው ተገደበ። አሁን ልክ እንደዚህ ታሪክ የሚቀየርበት ቀን ይመጣል። የዛን ቀለታ ሀገራችን ላይ ሀገር ባለውለታ የሆኑ ሰዎች በተለይ ታሪካቸው ሊነሱ የሚገቡ ሰዎችን ታሪክ እያነሳን የምንሰራበት ጊዜ ይመጣል ብዬ አስባለሁ። እንደው ዘመናዊ ኢትዮጵያ ብለን መቁጠር ከጀመረን አጼ ቴዎድሮስ ላይ ነው የምንጀምረውና ከአጼ ቴዎድሮስ ጀምሮ ስቲል ባለው የመንግስት ስርዓት ብንሄድ የራሱ የሆነ መጥፎም ጥሩም ታሪክ ታሳልፋለች። ቢኮዝ ሰዎች ስለሆነ የሚመሩት ስህተት ይሳሳታሉ፣ ደግሞ ጥሩ ነገርም ይሰራሉ። ግን ትልቁ ችግር እኛ ጋር ማለት ነው ስህተቶቻችን ለመማሪያ ሳይሆን ፊልሞቻችንም ራሱ እንዲሰሩ የሚፈለገው በመንግስት ሰፖርት የሚደረገው ለመማሪያ ሳይሆን ያንን መንግስት ለመውቀሻ ሆነና የፖለቲካችን ምህዳሩ ከሌን ማሞገሻ እናንተ ፊልም ሰሪዎች ላይ የፈጠረው ችግር የለም ወይ? እንደዚህ አይነት ስራዎችን አንታችሁ ብትሰሩስ የመታየት እድላቸው አለ ወይ? ማለት ገንዘብ ከማምጣት አንፃር እንደዚህ አይነት እሱን እኮ ነው። ለምሳሌ እኛ አሁን ሀገራችን ገና ናት። ለምሳሌ መቼ ቀለታ ጥላውን ጉሳ የሆነ ኢንተርቪው ሲያወራ ሰምተሃል አይደለም? ስለ ቀይ ባህር አስፈላጊነት የሆነ ፊልም ሰርቶ ነበረ። ስለ ፊልም ላይም ስለምንም ማውቀው ነገር የለም፣ ግን ሰፖርት አልተደረገም በመንግስት በሰዓቱ በነበረው። እንደዚህ ነገሮች ያጋጥማሉ። ግን ይሄ የሁኔታ አንደኛ ነገር መሰለኝ ነገር ፊልሙ መጀመሪያ ስቴብል መሆን መቻል አለበት። በፋይናንስ ጉዳይ የተረጋጋ መሆን መቻል አለበት። የኛ ሀገር ፊልም ትልቁ ችግሩ ገንዘብ የለውም ነው። ምክንያቱም የሆነ ስራ ለመስራት ፊልም ተራ ነገር አይደለም። አንድ የሆሊውድ ፊልምን ለመስራት ከ500 እስከ 800 ሰዎች ናቸው ወጥተው አንድ ፊልም ቀርጸው የሚመለሱት። የሆነ አንድ ሰዓት ተኩል ፊልም ማለት ነው። እኛ ሀገር ላይ ፊልም እንሰራው 7 8 12 13 ሰው ሆነን ነው የምንሰራው ከሰው ጀምሮ ማለት ነው። ገንዘቡንም እንደዛው እኛ ሀገር ላይ አንድ ፊልም ይሰራው ይበዛ በሚሊዮኖቹ መጀመሪያ ላይ ነው። 1 ሚሊዮን 2 ሚሊዮን 3 ሚሊዮን በጣም ጥሩ ፊልም ተሰራ እዛም አይደርስም። ገና ነው የኛ የሆነ አንድ ፊልም ያቻለው መንግስት ከሰራቸው ፊልሞች መካከል በጣም አስተማሪ ደስ የሚል ፊልም የፊልም ጥራቱና የፊልም ስታንዳርድ የጠበቀ ፊልም ሰርቶ አይቻለሁ። በቲቪው ላይ ተላልፏል። በጣም ደስ የሚል ፊልም ነው። ላይት ማለት ፊልም የሚመስል ፊልም የፊልምን ጣዕም ወይ ደግሞ የፊልምን ኮንቴንት ያሟላ ፊልም ሊኖረው የሚገባው ነገሮች እንዳለ አሟል የተሰራ ፊልም አለ። ሊበረታታ ይገባል። እንደዚህ ነገሮች መቀጠል አለበት። መንግስት ኢንተረስት አለው ማለት ነው። ቢሰራለት የሆኑ ታሪኮች እንዲሰሩለት ይፈልጋል። ምክንያቱም ነግሬ ለዶክተር አብይ የአርቲስት ልባላችሁ ብያለሁኝ እኮ ያውቁታል እንደሚያስፈልግ በደንብ የገባቸው ሰው ናቸው። ገብቷል። ሌሎች ፖለቲከኞች ገብቷቸዋል። የኛ ሀገር ፖለቲከኛ ብዙ ጊዜ ከአርት ጋር ተነካክቶ አይደለም የሚያድገው። አብዛኞቹ የኛ ሀገር ፖለቲከኞች ከክፍለ ሀገር አካባቢ ነው የሚመጡት። ገብቷል። ፊልም እያየ አይደለም የሚያድገው ወይ ከእርሻ ውስጥ ነው ከዛን እየተማረ እንትላል ወይ ደግሞ በሆነ ትግል ውስጥ የጫካ ትግል ውስጥ እንደዛ አድርገው ነው የመጡት አብዛኞቹ። እንደውም ትንሽ የድሮዎቹ ቢያንስ ለምሳሌ መጻፍ በነበረበት ታይም ላይ ገጠርም ብትው መጻፍ ይደርስ ነበር። አብዛኞቹ ለምሳሌ የድሮ ታጋዮች ለምሳሌ የኦነግብ የምንም ብትላቸው ታጋዮች ቢያንስ መጻፍ ያንበብ አቅም ነበራቸው። ፊልም ግን ያዩ አይመስለኝም። ኦፖርቹኒቲ ስላልነበረ ከነሱ ችግር ሳይሆን ኦፖርቹኒቲ ስላልነበረ ስለዚህ ጠቀሜታውን አያውቁትም። ወይ ንቃተ ህሊና ሊኖር ይገባል። ለምሳሌ ጠቅላይ ሚኒስትሩ ለቴክኖሎጂ ለምን ቅርብ ናቸው አይደለም? ፊልም ምን ያህል ወሳኝ ነገር እንደሆነ በደንብ ገብቷቸዋል። እኔ እርግጠኛ ነኝ ነው ነገር። ለዛ ነው ተስፋ አለው ፊልም ተስፋ አለው ማለት የኛ ነገር ፊልም ተስፋ አለው። የሆነ ቀለታይ እነዚህን ትልቅ ሰዎች እንሰራለን። የወታደሮቻችንን ታሪክ እንሰራለን። የዳር ድንበርን ጉዳይ፣ የአሰብን ጉዳይ ራሱ የቀይ ባህርን ጉዳይ ራሱ በደንብ አድርገን ታሪክ አድርገን እንሰነደዋለን። በፊልም እንሰራዋለን። ገብቷል። ያጣንበትን መንገድ ምን መለስበትን መንገድ እንሰራዋለን። የኢትዮ ኤርትራ ጦርነትን ታሪክ እንሰራዋለን። ገብቷል። ለምን መሪክ ኢንተረስትድ ከሆነ በዛ ጉዳይ ላይ አንድ የኛ ለዛ ነገር መቅረብ፣ ሁለተኛ ደግሞ የግፊት ጉዳይ ነው። ልክ ለምሳሌ እንደመሰለ የሆነ ቀለታ መንግስት ልክ ስንዴ ከውጭ አናስገባም ብሎ ለህዝቡ ከተናገረ በኋላ ስንዴ ያልሰራ መንግስት ከዛም በሁለት ዓመት በሶስት ዓመት ስንዴን ከውጭ ማስገባት ተዋልተው መንግስት ተተዋሳለ ልክ እንደዚህ የሆነ ቀለታ ለኪነ ጥበብም ትኩረት የሚሰጥበት ቀን ይመጣል ብዬ አስባለሁ። የዛን ጊዜ ልክ እንደዚህ ነገሮች ከመጡ በጥቂት ጊዜ ውስጥ ፊልምን ደግሞ መለወጥ ይቻላል። ጥሩ እንደው አሁን ባለው ሲቹዌሽን እኔ ለኪነ ጥበብ ብዙ ሰፖርት ማለት ፊሊንጉ ራሱ መጥቷል ማለት መልካም ነው። በሀገር ላይ ከፍተኛ ኢምፓክት እንደሚያመጣ በሀገሪቱ ትልቅ ባለስልጣን አምሮ ውስጥ አለ።
ይሄ አንድ እርምጃ ነው ከሆነ ሁኔታ ማለት ነው። ግን ደራሲዎቻችን ፕሮዲውሰሮቻችን ከመንግስት ምንም ሳይጠብቁ መስራት የሚችሉበት ነገር የለም ወይ? የለም፣ አቅሙ የለም። አሁን ለምሳሌ እንደመሰለ የኛ ነገር ፊልም ለመስራት ቅድም ነገር ያለው ፊልም በ500 600 ሰው የሚሰራ ጉዳይ ነው ብያለሁ እንጂ እንደኛ 7 ሰው 10 ሰው 15 ሰው ሆነ የምትሰራው ነገር አይደለም። ያ ማለት ምንድነው? መጀመሪያ አሁን ለምሳሌ አንድ ደራሲ ስቴብል ሆነ ላይፍ ኖር ይገባል፣ ሊበላ ሊጠጣ ይገባል፣ ቢያንስ ቤት ኪራይ መክፈል አለበት። እንደዛ ይሄንን ህይወቱን ለመመለስ ቶሎ ብሎ በ3 ወር በ4 ወር ውስጥ የሆነ ፊልም ሰርቶ እሱን ኤዲት አድርጎ ቢያንስ አመት በሚፈጅ ፕሮሰስ ውስጥ የሆነ ፊልም ሰርቶ ለሲኒማ ከዛ ለሆኑ አካላቶች ከዛ ለቲቪ ሽጦ ከዛ ብራ ኢንካም አግኝቶ ላይፉን መቀጠል መቻል አለበት። ያ ከሆነ እንግዲህ ፊልሙን ሽጦ ትርፉ ምን ያህል ነው? በቂ አይደለም ማለት ነው። ለምሳሌ ከራሴ ምሳሌ ለምሳሌ ፊልሞችን በሆነ ነገሮች ሰራውኝ ከዛ ማገኘው ፊልም የሆነ ፊልም ያስደግመኛል እንደዚህ አይነት ተመሳሳይ ፊልም እንጂ ለዚህ ለማሰበው ትልቅ ቪዥን አያስኬደኝም። ያን ለማድረግ የመጀመሪያ ፓርት ምንድነው መሰለ መደረግ ያለበት ነው። ለምሳሌ ብዙ ጊዜ መንግስት የሚሳሳበት የሆነ ነገሮች ነው። ለምሳሌ አርቱን ለማነቃቃት ተብሎ የሆኑ አርቲስቶችን ይዞ ራሺያ መሄድ፣ ቻይና መሄድ፣ ምን መሄድ እሱ ተገቢ አይደለም። አርቱን አያነቃቃውም፣ አያሳድገውም። መሰረታዊ ስራ ምንድነው ብለህ ታስባለህ? መሰረታዊ ስራ ለምሳሌ እንዴት መሰለ አሁን የአንድ ሀገር መንግስት ምን ያደርጋል? ለምሳሌ ልክ በውትድርና ላይ ልንገር አሪፍ የሆኑ ሰው የራሱን የሆኑ እንትኖቹን መልምሎ ከራሱ ሜምበሮች እስራኤልም ቢሆን ሄዱ ያሰለጥናቸዋል። አሁን ለምሳሌ አብዛኞቹ በደርግ ዘመን የነበሩ በኃይለ ሥላሴ ዘመን የነበሩ የነሱን ታሪክ ነው የማውቀውና እነሱን ልንገር ካነበብኩትም ምን ካልኩትም ታሪካቸውን ስለሰነዱ በጽሁፍ መልክ አብዛኞቹ ውጭ ሀገር ሄዱ የተማሩ ናቸው። በመንግስት አመቻችነት የውትድርና ስልጠና ወይ ደግሞ ከውትድርና ጋር የሚገናኙ ስልጠናዎችን ማለት ነው ሙያዊ ስልጠናዎችን ኤክስፐርት ሆኖ የመጡበት ሁኔታ አለ አይደለም። ልክ እንደዛ ደግሞ ፊልምም ሆኖ ያለበት ለምሳሌ በኃይለ ሥላሴ ዘመን እንደዛ ለፊልም ሊማሩ የሚሉ ሰዎች ነበሩ። ለምሳሌ እነ ደበበ እሸቱ ምናምን ብታይ ተልከው ሄዶ ተምረዋል። ወጋየሁ ንጋቱ ከሰማ ነው ማለት ነው። ገብቷል። በዚህ ዘመንም እንደዛ አይነት ነገር ነው የሚያስፈልገው። መጀመሪያ ፓርት እነዛ ሆሊውድ ላይ ያሉ ሰዎች ቦሊውድ ላይ ያሉ ሰዎች ፊልምን እንዴት ነው የሚሰሩትን ነው መጀመሪያኛ መላክ ነው እንጂ ያለብን ፌስቲቫል ለማቅረብ መሄድ የለብንም። የሆነ ስኪል ሄደን ተምረን መተን እሱን ነገር እዚህ አፕላይ እንድናደርግ አንድ ሪሶርስ ማመቻቸት፣ ሁለተኛ ደግሞ ሁኔታውን አውዱን ማመቻቸት፣ ቦታውን፣ ገንዘቡን ምኑ ሊሆን ይችላል ማመቻቸት። ከዛ ሶስተኛ ደግሞ ኦሬዲ ባለሙያው አውቋል ያወቀው ነገር እንዲሰራ ማድረግ ነው። ለምሳሌ መንግስት የራሱን አሁን በቅርቡ ካየ ወደዚህ ወደ ፍላሚንጎ አካባቢ የህፃናትና ወጣቶች ቲያትር ትልቅ ቲያትር ነገር ኮምፕሌክስ በጣም ነው የሚያምረው። ያ አርቱን ያሳድገውን በእኔ መልከታ አርት እንደዛ አይደለም የሚያድገው። ቲያትር ቤት ስለሰራ ቲያትሩ በሌለበት ቲያትሩን ቤት ብትሰራ፣ ፊልም በሌለበት ፊልም ቤት ብትሰራ አያድግም፣ ይዘጋል ተመልሶ። የቀን ጉዳይ ነው የሆነ ለሆነ ነገር ወይ ስብሰባ አዳራሽ ይሆናል ከጊዜ ብዛት። በዚህ አይነት ወይ አርት አያድግም። አርት የሚያድገው መጀመሪያ ባለሙያዎቹ በዛ ጉዳይ ላይ በደንብ እውቀት እንዲኖራቸው ማድረግ። ለምሳሌ መንግስት ለራሱ አገልግሎት ሊጠቀምበት ይገባል። መንግስት ኪነ ጥበብን ለራሱ አገልግሎት ልክ ለምሳሌ የሆነ በውትድርና ጉዳይ ላይ የሆነ አካል ሄዶ እንዲሰለጥን እንደሚያደርገው ሁላ በሆነ በቴክኖሎጂ በኤአይ ላይ ሄዶ እንዲሰለጥን እንደሚያደርገው ሁላ የፊልም ባለሙያዎችንም ሄዶ የሚመለከታቸው ሆሊውድም ሆነ ቦሊውድም ሆነ የትም ብቻ አመቻችቶ ያን ነገር ተምሮ እንዲመጡ ማድረግ። እነዛ ተምሮ የመጡ ሰዎች ደግሞ መጥተው እዚህ ሀገራቸው ላይ አፕላይ እንዲያደርጉት ማድረግ። ልክ ለምሳሌ እንዴት ነው እኛ ሀገር ላይ ዘመናዊ ትምህርት ሲጀመር ምንድነው የተደረገው? አብዛኞቹ እኛ ሀገር ላይ የነበሩ ምሁሮች እንዳለ ውጭ ሀገር ሄደው ይማራሉ አይደለም። ተመልሶ መጥተው ነው ከዛ ሀገሪቷም አሁን ባለች ሁኔታ ቢያንስ የገነቡት ሆስፒታሉንም የሰሩት ኢንጂነሪንጉን ህንጻውንም የገነቡት እኮ እነዛ መጀመሪያ የሄዱ ሰዎች ናቸው። ከዛ በፊት ነጮች ነበሩ እነዚህ ነገሮች አገልግሎት ሲሰጡ የነበሩት። ለምሳሌ ኢትዮጵያ ውስጥ ከአቅም ወርቅነህ ነው ማነው ከሱ ውጪ ሌሎቹ ተመረው ነው ያሉት። እሱ ብቻ ነው በአጼ ምኒልክ ዘመን ከውጭ ሀገር ህንዳዊ ነበር። ከአጼ ቴዎድሮስ ጋር የተወሰደ ልጅ ነው ገብቷል። ተወስዶ ከዛን ህንድ ላይ ተምሮ ተመልሶ መጣ ዶክተር ሆነ። ከዛን መጨረሻ ላይ የመጀመሪያውን ሆስፒታል እሱን የከፈተው የግል ማለት ነውና ሀገሩን አገልግሏል። ፊታውራሪ ተክለሐዋርያት ተክለ ማርያም ነው ወካቸው ወይ ደግሞ የመጀመሪያን ህገ መንግስቱን ያረቀቁልን ሰው ናቸው ገብቷል። እሳቸው ለምሳሌ ተልከው ነው በአጼ ምኒልክ ዘመን ተልከው ነው ወደ ራሺያ። ከዛ መጥተው እሳቸው እንደሚፈልጉት በዚህ በመድፍ ምና ነገር ላይ ነበር ስልጣን የመጡት። እሱን ነገር ላይ በጣም ሊሰሩ ይፈልጉ ነበር። እድሉ አልተሰጣቸውም ብዙም። ጀስት ግን ቢያንስ ዘመናዊ ከተማ ለምሳሌ ጭሮን እሳቸው ናቸው የቆረቆሩት። አቮካዶ የሚባለውን ተክላውን ዳርኛም ባላ እሳቸው ናቸው ያመጡት። ብዙ ነገሮች ሊሰሩ ሞክሯል። እንደ ግለሰብም መሪም ሆነውም እንደ ግለሰብም የራሳቸውን ኮንትሪቢዩት አድርጓል ሀገሩ ላይ። ልክ እንደዛ ሁላ ደግሞ አሁንም ደግሞ ፊልም ላይም በዚህ ዘመን ያስፈልጋል። ሄደን ቀስመን እንድንመጣ አውቀን እንድንመጣ እንዴት አድርገው ነው የሰሩት ፊልምን? ያንን ለማድረግ ኪነ ጥበብ ባለሙያው በራሱ እየተሰባሰበ ነው ወይ? መንግስት እንደ መንግስት ተቋማቶችን እየገነባ ነው። ለህፃናት አሁን በኢትዮጵያ ታሪክ ተሰርቶ አይታወቅም አይደለ? በመንግስት ደረጃ ይፈርት አውጥቶ የህፃናትን አምፊቲያትር መስሪያ ቦታ ገንብቷል። ብሔራዊ ቲያትርን እንዴት አድርጎ እንዳደሰው አይተናል። ሌሎችም ቦታዎችን እየሰራ ነው። በየቦታው ላይ ማለት የትኛውም ቦታ ላይ ግንባታዎች ሲካሄዱ ለምሳሌ የእንጦጦ ፕሮጀክት ስናይ
ሰዎች ፊልም የሚያዩበት ቦታ ተመቻችቶ እንደዚህ አይነት ነገሮች እየተሰሩ ነው። መንግስት ለእንደዚህ አይነት ነገር ትኩረት ሰጥቶ ተቋማቶችን እየገነባ ነው። ባለሙያዎች ግን የነበሩ አሉ ማለት እዛም እዚህም ተቆራርጦ ያሉት ማለት ነው። የተሰባሰበ አንድ እንትን አላቸው ወይ? መጀመሪያ ነገሩን ወስዶ ወደ መንግስትም ከመለጠፍ እናንተ ጋርስ እንደዚህ አይነት ነገር አለ ወይ? ማህበራቶች አሉ እውነት ለመናገር ከሆነ ገብቷል። ግን ማህበራቶቹና ለምሳሌ ራን የሚያደርጉ ሰዎች ፊልም መስራት ያቆሙ ሰዎች ናቸው። ፊልም ሰሪ የነበሩ ሰዎች ግን ፊልም መስራት ያቆሙ ሰዎች ደግሞ ፊልም ላይ አሁን በዚህ ሰዓት አክቲቭ ያሉ ነው። አዋጭ አይደለም። ለምሳሌ እሱን ተዋቸው። ለምሳሌ እኛ ሀገር ላይ ከቅርብ ጊዜ ዓመታት በፊት ፊልም ላይ የምናውቃቸው ትልቅ ሰዎች ነበሩ፣ ፕሮዲውሰሮች አይደለም። ለምሳሌ እነ ሰራዊት ፍቅሬን፣ እነ ቴዎድሮስ ተሾመን ልንጠቅስ እንችላለን። በሲምፕል የሚታወቁት እነሱ ስለሆነ ነው የምነግርህ። እነሱ ሰዎች አሁን ፊልም ይሰራሉ? ቲንክ ለምሳሌ ከፊልም ያገኙትን ብር ምን አደረጉት? ላይክ እሱ ነውና ያ ማለት ምንድነው መሰለህ ለእንደዚህ አይነት የምትሆን ነገር አይደለም። ሲስተም ነው። ብዙ ጊዜ ለምሳሌ ሀገር የሚለውጠው ተቋም ነው አይደለም። ተቋም ነው የሚያስፈልገን። እኛ ብንችል ራሳችን ጠንካራ ማህበር ቢኖረን አሪፍ ነው። ማህበሩ አለ ጀስት ግን አክቲቭ አይደለም። ጠንካራ ማህበር ቢኖረን የተሰየው ጥሩ ነበር። በማህበሩ በኩል ከዛ መንግስት መጠየቅ ያለብን ነገር ይጠይቅ ትሄዳለን። የኛ ሀገር እኮ ማህበራቶች እኮ አልኩ ለምሳሌ ዘፋኞቹ ነታቸው አይደለም የሆኑ ዘፋኞች ተሰብስበው የሆነ ሀገር ሄደው ስቴጅ ሙዚቃ ምናምን እንደዛ አቅርበው ይመጣሉ። ፊልም ሰሪዎችን ግን ምንድነው ያደርጓቸው? ጥያቄ ነው። እኔ አሁን ጥያቄ ምልክት ነው ይሄ ለኔ ራሱ ማለት ነው። ለምሳሌ ፊልም ሰሪን አንድ ፊልም ሰሪን ምን ልታደርገው ይችላል? ለምሳሌ እነ ነብዩ ባዬ ናቸው አይደለም ይሄ ነገር የሚያስተባብሩት። ነብዩ ባዬ ምን እየሰሩ ነው? በፊልም ጉዳይ ላይ አክተር ነው እሱ፣ ስለ ፊልም የሚያክሰው ነው። ግን ምን እየሰራ ነው? ላይክ እንደዛ አይነት ነገር አለ። ለምሳሌ ለጉዳዩ ቅርብ ሲሆኑ ሰዎች ይሄ ነገር እየሰሩ አይደለም ማለት ነው። እነሱ ካልሆነ ምንድነው የመጀመሪያ ፓርት ተቋማቶች ያስፈልጋሉ። ለምሳሌ በደርግ ዘመን ሊቋቋም ነበር ይሄ ተቋም በሚገርም ሁኔታ መንግስት በዛ ዘመን ወደ 30 ሚሊዮን ምናምን አካባቢ ብር በጅቶ የፊልም ኮርፖሬሽን አቋቁሞ ነበረ። ግን ያልቀጠለ ማለት ነው። ኦሬዲ መንግስት ስቴብል ስላልነበረ እንደዛ ልክ እንደዛ በዚህ ዘመን እንትን ለምሳሌ ባህልና ቱሪዝም አለ አሁን በእኛ ጋር አሁን ባለው ሁኔታ ባህልና ቱሪዝም ሰጥቶ ይታለ እሱ ውስጥ ነው የኛ ዘርፍ የሚገባው። ባህልና ቱሪዝም በአመት ስንት ፊልም እንደተመረቱ ያውቃል፣ ስንት ባለሙያ እንዳሳተፈ ያውቃል፣ ከነዛ ባለሙያዎች ላይ ስንት ግብር እንደተሰበሰበ ያውቃል። ምናምን ነገር ጭራሽ ነገር የሚያውቅ አይመስለኝም። ወይ ደግሞ ባህልና ቱሪዝም ስለ ፊልም ምንም እየሰራ አይደለም ማለት ነው። እንደዚህ ካወራናቸው ነፍ ክፍተቶች አሉ። እኔ አሁን ክፍተቱ ላይ ፎከስ አድርጌ አይደለም መስራት ፈልገው ገና አሁን እንዴ መሰለህ ላይ ያሉ ሰውዬ ናቸው ወይ ደግሞ ጠቅላይ ሚኒስትሩ ናቸው የፊልም ነገር የገባቸው እና ጥቂት ከሱ ጋር ቅርብ የሆኑ ቀና ልብ ያላቸውና ዋይዝ የሆኑና የኪነ ጥበብ መንፈስ ያላቸው ሰዎች ተረድተዋል። አመራሮቹ የምር ተረድተውታል ወይ? ሌሎቹ ለምሳሌ የሆነ አንድ ወረዳ ላይ ሄደን ፊልም ልቅረጽ ብትል ትጉላለህ እኮ በጣም ነው ትጉላለህ። መቅረጽ አትችልም እንደ ቀልድ ፕሮሰስ ቢሮክራሲ ይበዛባል። አሰልቺ ነገር ነው ያለው። አመራሮች አልገባቸውም። ሁሉም ይግባው እኮ አትልም ባይዘው ግን የሚመለከተው አካል ይግባው። ቢያንስ ለምሳሌ ስለ የእርሻ ሚኒስትሩ ስለ ፊልም ይግባው አትልም አይደለም። ግን ባህልና ቱሪዝም ሊገባው ይገባል። መንግስት ተቋማቶችን ገነባ። ቅድም ያላቸውን ነገሮች ፊልም ለመቅረጽ በጣም የሚመች ኢንቫይሮንመንት ተፈጥሯል። አሁን በሚገርም ሁኔታ ኢቭን መንግስትም ይፈልጋል ፊልሞች እንዲሰሩ እንዲመረጡ ይፈልጋል። ለምን ተናግሯል እኮ አሁን ጠቅላይ ሚኒስትሩ ራሱ ቃል በቃል ስሩበት ብሏል። ግን አመራሮቹ እሱ ነገር ያስተገበሩት ነው እኮ። አሁን እዚህ ላይ ማስታረቅ ያለብን ነገር ምንድነው? እዛ ጋር ያሉት አመራሮች ለምሳሌ ቅድም ያነሳልኝ እነ ፕሮፌሰር ነብዩ አንስተናል አይደለ? እሳቸው ጀስት ፊልምን ያውቃሉ። ግለሰባዊ ግን እንዳናረገው አይደለም ያውቃሉ፣ ፊልምን ያውቃሉ። እሺ እንደ ተቋምን ስለሚመሩ ነው። ቀጥታውን ተቋሙን ነው እኛ የምናወራው እንጂ ፐርሰናሊ እሳቸውን የትም አንተናነናቸው። መንግስት እንግዲህ አስብ ተቋም ገንብቷል፣ ምቹ ሁኔታዎችን ፈጥሯል። አዲስ አበባ ከሚባለው በላይ ተለውጣለች። ለሁሉም ነገር ምቹ እንዲሆን ተደርጓል። በደንብ ሙያውን የሚያቅሰው አመራር እንዲሆን ተደርጓል። ከዚህ በኋላ ምንድነው የማን ነው ክፍተቱ ሊሆን የሚችለው? እዚህ ጋር የባለሙያው ውስጥ ክፍተት የለም ወይ? የቀርቦ የማናገር ሁኔታ ከናንተ ሳለ ወይ? ባለሙያው ክፍተት አለ። ግን መጀመሪያ ማን አደረሰውና እዛ ማን አደረሰው ገብቷል። እኛ ለምሳሌ ጠቅላይ ሚኒስትሩ ማግኘት ያለባቸው በዚህ ሰዓት ፊልም እየሰሩ ያሉትን ሰዎች ነው እንጂ ፊልም ከሰሩ 15 ዓመት የሞላቸው ሰዎች አይደለም። ገብቷል። ጠቅላይ ሚኒስትሩ የኪነ ጥበብ ምሽት ላይ የጋበዛቸው ሰዎች ኢነርጂ የጨረሱ ሰዎችን ነው ሰርተው የቻሉትን ያቅም ለፊልም ሞክረው አድርገው በዘመናቸው ባሉበት ዘመን አላ ሰርተው አቅም የጨረሱ ሰዎችን ነው ያገኙት ማለት ነው። እነዚያ ሰዎች ምንም አዲስ ነገር አይፈጥሩልህም። ፖለቲካ ለራሱ ካየከው አሁን ዶክተር አብይን ጀምሮ እኮ አዲሱ ትውልድ ማለት ይችላል አይደለም። ልክ ለእንደዚህ አይነት ሰዎች መስጠት መቻል አለብህ ወይ ደግሞ እኛ ነን የሚገባን። አሁን ለኛ ፊልም ስለ ፊልም ቢነገረን የሆነ ነገር ብናቅም ብንል እኛ ያ ነገር ልናደርገው እንችላለን። እነዛ ኤክስፒሪየንሳቸውን እንፈልጋለን። ለምሳሌ ከኛ ይፈራል። ለምሳሌ የነ ቴዲ ኤክስፒሪየንስ ትልቅ ኤክስፒሪየንስ ነው። የነ ሰራዊት ኤክስፒሪየንስ ትልቅ ኤክስፒሪየንስ ነው። የነ ዮናስ ብርሃነ መዋ ኤክስፒሪየንስ ትልቅ ኤክስፒሪየንስ ነው። ኤክስፒሪየንሳቸውን እንፈልጋለን። ቢሰሩም ከኛ የተሻለ ሊሰሩ ይችላሉ። ወቅቷላ ጀስት ግን እየሰሩ አይደለም ነው ዋናው ጥያቄ። እየሰሩ አይደለም እነሱ። ያልሆነበት ምክንያት ምንድነው?
እየሰሩበት ያልሆነ ነገር አትራፊ አይደለም። ለምሳሌ ልንገርህ አትራፊ እንዲሆን ምን ይደረግ ነው? አዲስ አበባ ውስጥ ኮሮና ከመምጣቱ በፊት 43 እና 44 ሲኒማ ቤቶች ነበሩ። አሁን 6 እና 7 ሲኒማ ቤት ነው ያለው። ያ ሁላ ተዘግቶ ማለት ነው። ያ ማለት ምንድነው ማለት ነው? ኦልሬዲ አዋጭ ቢዝነስ አይደለም ለነሱ ሲያዩት፣ ከቢዝነስ አንግል ሲያዩት አዋጭ አይደለም። የሆነ ሰው ደግሞ ካላዋጣው ስራ አትለውም። አውጥቷላ። እኛ ጋር ደግሞ ምንድነው ሙያውን እንፈልገዋለን፣ እንወደዋለን። እነሱም ይወዱታል፣ ይፈልጉታል። እኛ ግን በጣም እንወደዋለን። ስለምንወደውም እየሰራን ነው። ምክንያቱም ቪዥናችን ነው፣ ድሪማችን ነው። ከልጅነት ጀምሮ ይዘን የመጣነው ነገር ነው። ፊልም እንሰራለን ብለን ማለት ነው። እንደኛ አይነት ሰዎች አሁን ያስፈልጋሉ ለፊልሙ። ወደፊት መቅረብ አለብን። እድሉ ሊሰጠን ይገባል። እንድንሰራ ደግሞ መጀመሪያ ማወቅ መቻል አለብን። ጥሩ እንድናቅ ደግሞ መንግስት ያን ሲስተም ማመቻቸት ያለበት ገብቷል። አሁን ብዙ ጊዜ ምን ይጠየቃል መሰለ ፊልም እኮ እንድንሰራለን የፊልም ባለሙያዎች ምን እንደሚጠይቁ ታውቃለህ? ብዙ ጊዜ ማህበሩ ምኑ ነገር አለ። ይሄ የፊልም እቃዎች ቀረጦች እንደዚህ ያለ ዲስካውንት ይደረጉልን እንትን ይበሉልን፣ ውድ ነው በጣም በኤክስፔንሲቭ ነው የሚያዙት ነገር። አንደኛው በኤክስፔንሲቭ መያዙ ራሱ መንግስት እንዳልደገፈ ያሳያል ጉዳዩን ገብቷል። ለምሳሌ መንግስት የሚደግፈውን ነገር ቀረጡን ጉዳይ ያደርግብህ ወይ ደግሞ በሌክጀሪ እቃ ይዞ እንደ መኪና 3-4 እጥፍ ድርብ ቀረጥ አይዝብህ ነው ጉዳዩ ሙያውን የሚፈልገው ማለት ነው። ይሄ አንዱ ነገር አልኩ። ለምሳሌ ጠቅላይ ሚኒስትሩ ናቸው የፊልም ነገር የአርት ነገር እንዳጠቃላይ የአርት ነገር ይገባቸው፣ በተለይ የፊልም ነገር ይገባቸው ይመስለኛል። ጠቅላይ ሚኒስትሩ ገብቷቸዋልና ትንሽ ከሱ ጋራ ንክኪ ያላቸው የተገናኙ ሰዎች ገብቷቸዋል። አብዛኞቹ ግን የገባቸው አይመስለኝም። ገባኝ እኮ እኔ አሁን ይሄ ተረድቻለሁ። ጀስት አሁን ተመልካቾቻችን አንዳንድ ነገሮች አንተም እኔም ማወቅ ያለብኝ ነገር ስላለ ነው። ሜቢ ከዚህም ኢንተርቪው ነገ ከነገ ወዲያ ፊልም የሚሰሩ ልጆች ቢመጡ መማር ያለባቸው ነገሮች ስላሉ ነው። ምናልባት አሁን ባለው ሁኔታ አዋጭ አይደለም። ሪያሊቲውን እንነጋገር ከተባለ ሰዎች ሲኒማ ቤት ሄደው ፊልም የማየት ፍላጎት የላቸውም። ያ የመጣው ከየት ነው የሚለው መጀመሪያ መታወቅ የለበትም ወይ? ምክንያቱም ረጅም ጊዜ ታውቃል እኮ ያ የማን ነው የባለሙያዎች ታውቃል። አሁን ዘመን ተለወጠ። ለምሳሌ ዘመን ተለውጧል። ለምሳሌ እኛ ሀገር የሲኒማ ካልቸር የለንም። ለምሳሌ ዘመኑ የስልክ ነው አይደለም፣ የቲክቶክ ምናምን አይደለም። እንደ ሀገር ቲክቶክ የለም እንዴ? እንደ ሀገር ስልክ የለም አለ። አሁንም ግን ቢሆን ሰው ፊልም የማየት ካልቸር ባህል ስላለው ፊልም ያያል። ሶ ለእንደዚህ አይነት ሰዎች ሲኒማ ቤቱን ብገነባ አስፈላጊ ነው። እኛ ሀገር ላይ ደግሞ ማለት ነው አሁን ሲጀመርም የፊልም ማየት ካልቸር የለንም። ፕላስ ኮሮና መጥቶ ፕላስ ሀገሪቱ ውስጥ ስቴብል ባልሆነችበት ሁኔታ ላይ ክፍለ ሀገር ያሉት ሲኒማ ቤቶች ላይ እንዳለ ለምሳሌ ጎንደር፣ መቀሌ ምን ያሉት እንዳለ ኦልሬዲ ተዘግተዋል ማለት ይችላል። አዳማ ነገር አዲስ አበባ ላይ ተዘግቶ 3 የመንግስት ሲኒማ አሁን አዲስ የተከፈተው ቲያትርና የተወሰኑ አክቲቭ የሚባሉት ዓለም ሲኒማ እና የሆኑ ሲኒማዎች ናቸው። ኦልሬዲ እነሱም በቃ የተወሰኑ 1-2 ሲኒማ ቤቶች ሊቀጥሉ ይችላሉ። በተለይ ዓለም ሲኒማ ሊቀጥል ይችላል። ሌሎቹ ግን የሚቀጥል አይመስሉም በዚህ ሁኔታ ከታየ። ያ ማለት ምንድነው መሰለህ ሲስተም ትለውጣለህ እኮ። ለምሳሌ አሁን እኛ አሁን በቅርቡ አርቲስት ፕላስ ጋር ፊልማችን ዲል አድርገናል ብያለሁ አይደል? አንዱ ይዞ ሊመጣ ቤት ቁጭ ብለህ በስልክ ፊልም ማየት ነው። ከሲስተሙ ከዘመኑ ጋር አብሮ መዘመን ይቻላል። ፕሮፊቱን ጉዳይ አለ። ጥሩ ነገር ይዘህ ከመጣ በደንብ ማስታወቂያን ከሰራ ለምን አይሸጥም? ይሸጣል እኮ ወጣላ። ግን አሁን የሆኑ ነገሮች አሉ። ሁሉም ሰው የራሱ የሆነ ሪዝን ሊኖረው ይችላል ወጣላ። እኔ አሁን ምልከታዬን ነው የምነግርህ። ከመልከታ አንደኛው የመጀመሪያው ፓርት እንደምሳሌ መንግስት ልክ ሌሎች ልማቶች የሰጠውን ትኩረት ለፊልሙ የሚስጠው። ለምሳሌ አገሪቷ አረንጓዴ መሆን አለባት። አገሪቷ ሰፋፊ መንገዶች ያስፈልጓታል። አገሪቷ በእጽዋት መሸፈን አለባት። ብዙ ነገሮች ተብሎ ተሰርቷል አይደለም? አገሪቷ በስንዴ ምርት ራሷ መቻል አለባት። ወይ ደግሞ ግብርና ላይ በደንብ እየተሰራ ነው። ካየ ራሳችንን ቢያንስ የምግብ ፍጆታችን ራሳችንን መመገብ መቻል አለብን። ለምሳሌ እንዴት ነው አርሲና ባሌ በስነ ስርዓት ቢታረስ ኢትዮጵያ መቀለብ ይችላል ተብሎ ብዙ ጊዜ ሲወራ ሰምተናል አይደለም? የስ ይችላል አውቀዋለሁ። ይቷላ ልክ ሶ ምንድነው አሁን መንግስት ከቅርብ ጊዜ ወዲህ አርሲና ባሌ ላይ በደንብ ትኩረት አድርጎ እየሰራ ነው። ወደ ሀገሬው ስለሆነ ወደ ጋር ታውቃለህ? አዎ በደንብ እየሰራ ነው። በደንብ የገበሬው ህይወት ሲለወጥ ያለ ግብርና በጣም እያደገ ነው፣ እየዘመነ ነው። ታየዋለህ። ገብቶሃል? ልክ እንደዛ እንደተሰጠው ሁላ እኛ ቢያንስ በዛ ልክ እንኳን ይሰጠን እንኳን ባንል ለእንደዚህ አይነት ነገሮችን በጣም መስጠት አለበት። ምክንያቱም የሰራውን ያለማው ነገር ይህን ህንጻውን እንደዚህ አስበህ መንገዱ እንደዚህ አስበህ ሁሉ ነገር እንደዚህ አስበህ ማን ነው ያይልህ? ለምሳሌ ከ2 ቀን በፊት ጠቅላይ ሚኒስትሩ የሆነ እንትን ላይ ውይይት ላይ ነው ስብሰባ ላይ ብቻ እያወሩ ነበረ። ወንጪ 10,000 የሚሆኑ አረቦች ሀገር መጥተዋል ነው እንደዛ ሲሉ ነበረ። ተገብቷል። ፊልም በደንብ ቢሰራ ደግሞ 10,000 ተራ ነገር ነው። በፊልም ነው እንደዚህ ነገሮች የሚገለጹት። ለምሳሌ ቱርኮችን ማየት ትችላለህ። የቱርክ ፊልሞች ላይ ይወደዳሉ አይደለም? ቱርክ በጣም ከፍተኛ የሆነ ጉብኝ ያላት ሀገር ናት። አንደኛ ታሪክ አላት። እኛም ታሪክ አለን። ሀገራችን አልኩ እኛ የሪች ነው እንትናችን የታሪክ ሀገር ነው ሀገራችን። ምክንያቱም ቢያንስ ከ3,000 ዘመን በላይ ያስቆጠረ ሀገር ነው። የታሪክ ሀገር ደግሞ ይጎበኛል። እኛ ለምሳሌ በፊልሞቻችን ፕሮሞሽናችንን ብንሰራ እግረ መንገድ አክሱምን፣ እግረ መንገድ ላሊበላን፣ እግረ መንገድ ሶፍ ዑመርን፣ እግረ መንገድ ድሬ ሼክ ሁሴን፣ እግረ መንገድ ጎንደር ቤተክርስቲያን ቤተ መንግስቱን ማሳየት እንችላለን። አሁን ይውልን ብለህ አይደለም የምታሳየው፣ በፊልም ነው የምታሳየው። የሚሰሩ ነገሮች እንዳለ በፊልም ወንጪን በፊልም ስታሳየው ነው ሊመጣ የሚችለው። ያን ቦታ ማየት ይፈልጋል። ወንጪ ላይ የሆነ ቆንጆ የፍቅር ሲል ተቀረስክ
እዛ ቦታ ላይ የሆነ ሰውዬ ፍቅረኛውን ይዞ እዛ መሄድ ይፈልጋል ማለት ነው። በዛ አይነት ነው እንትኑ የሚሰራው እና ትኩረት ቢሰጠው እግረ መንገድ የሚደጋገፍ ነገር ነው። አንድ ይሄ አርት መንግስትን መደገፍ አለበት ብያለሁ አቀድም። መንግስት ሊደገፍ ይገባል። የአርት ስራው ህዝብን ማንቃት ነው። ህዝብን ማንቃት ማለት ነው መንግስትን መደገፍ ነው አይደል? የአርት ስራ ህዝብን ማዝናናት ነው። ያ ማለት ዜጎች እንዳይማሩ ኔጌቲቭ ነገሮች እንዳያስቡ ማድረግ ነው። መንግስትን መደገፍ ነው ማለት ነው አይደል? አርት ደግሞ የሚሸጥ ነገር ነው። በዛ ላይ ደግሞ ከፍተኛ የሆነ የገንዘብ እንቅስቃሴ ዝውውር አለ። ለመዝናናት የመጣ ሰው ለሆቴል ያወጣል፣ ለምን ያወጣል እንደዛ ኦልሬዲ ጉዳዩ የተሰናሰለ ነገር ነው ማለት ነው። ለሆቴሉ ትኩረት ሰጥተ፣ ለመንገዶች ትኩረት ሰጥተ፣ ለፋብሪካው ለእርሻ ትኩረት ሰጥተ ኪነ ጥበቡን የምትዘል ከሆነ የሆነ የምታጎለው ነገር አለ ነው ዋናው ሀሳቤ። ጥሩ ትክክለኛ እይታ ነው። እያንዳንዱ ነገር ላይ ፎከስ ተሰጥቶ ተሰርቷል። ያንን ማን ወደ ህዝቡ ያደርሰው? የስ ዋናው እሱ ነው። አሁን እዚህ ላይ መሰራት አለበት ነው አንድ እሱ። ሁለተኛ ደግሞ ሀገራችን አሁን ያለችበት መስቀልቅል ሁኔታ ታያለ አይደል? ለምሳሌ አልተኙም፣ ጫካ ያሉ ሰዎች አልተኙም ሀገሪቷን ለማፍረስ ገብቷል። በዚህ ልክ እነሱ ሲለፉ ቢያንስ እነሱ የሚሰሩትን ነገር ኔጌቲቭ መሆኑን እንኳን ማሳየት መቻል አለብን። ጫካ ነፍጥ አንግበ መሳሪያ አንግበ ጫካ በመግባት መንግስትን ልትገለብጥ እንኳን ትችላለህ እኮ ሄደህ፣ ግን ሀገሪቷን አፍረሰ ነው መንግስት የምትገለብጠው። ምክንያቱም የሆነ አንድ አካል ልክ ለምሳሌ በህወሓት ኢትዮጵያ መከላከያ ሰራዊት መካከል በተካሄዱ ጦርነቶች መካከል ምን ያህል ንብረት ወደመ፣ ምን ያህል ዜጎች ተፈናቀሉ። ጦርነቱ ቢመጡ ራሱ አዲስ አበባ ስንት ሰው ገለው፣ ስንት ሰው አፈናቅለው፣ ስንት መኪና ያቃጥለው፣ ስንት ወጪ ወጥቷል። እንደነዛ ሁላ የተኩስ መሳሪያ የቀላይ ግዢ ወሰላ። ይሄ ነገር ቢያንስ ኔጌቲቭ መሆኑን ማሳየት መቻል አለብን ነው ያለ። ማሳያ ደግሞ ጥሩ ቱል ዓለም ላይ ያለው አንደኛው ፊልም ነው። ፊልም ይዘምናል። ለቲክቶክ ግባት ይሆናል፣ ለፌስቡክ ግባት ይሆናል፣ ለቲቪ ቻናሎች ግባት ይሆናል፣ ለስልካችን ለኮምፒውተር በየቦታው ግባት መሆን የሚችል ነው። ለምሳሌ ፊልምን መገደባችን የግድ ሲኒማ ቤት ላይ ብቻ መታየት። እኔ ከዚህ በኋላ ከሲኒማ ቤት ኤክስፔክት አላደርግም። ሲኒማ ቤትን አልጠብቅም። ፊልም ከሲኒማ ቤት መውጣት መቻል አለበት። ፊልም ከሲኒማ ቤት ከወጣ እግረ መንገድ ሲኒማ ቤት ራሱ ያድጋል። ለምሳሌ ቆንጆ ፊልሞች መሰራት ከተጀመሩ ሰዎች ሲኒማ ሄደው ማየት ይፈልጋሉ። እንደ አማራጭ ይሆናል እንጂ ፊልም አሁን ለምሳሌ መንግስት የገነባቸውን ሲኒማ ቤቶች ሪስፔክት አለኝ። በጣም ጥሩ ስራ ነው የተሰራው። ምክንያቱም ስታዩ ራሱ ያምራል ቦታው ወጥቷል። እድሳቶቹ በጣም ነው የሚያማምሩት፣ በጣም ነው ደስ የሚሉት። እናከብራለን። ምክንያት መሰባሰቢያ ቦታ ያስፈልገናል። ሰዎች የሚገናኙበት ቦታ፣ ሰዎች ቁጭ ብለው የሆነ ነገር አይተው የሚያጨበጭቡበት ቦታ፣ አንድ አይነት ስሜት የሚጋሩበት ቦታ ያስፈልጋል። በዛው ልክ ደግሞ የግድ እሱ ብቻ አይደለም። ይሄው ፕላትፎርሞች አሉ። ከዘመኑ ጋር መጓዝ አለብን። ወጥቷል። የሆነ የአሜሪካን ፊልም እኮ ሲኒማ ቤት ገብተን አይደለም የምናየው፣ በስልካችን አይደለም የምናየው። ሰው ፊልም ይወዳል። ባይዘው የኛ ማህበረሰብ እንደምሳሌ ነገር በተለይ የኢትዮጵያ ማህበረሰብ በጣም ፊልም ይወዳል። እንደሚወድ ለማየት በጣም ትንሹ ነገር ነው መሰለህ። አንድ ፊልም ይፖስት አማርኛ ፊልም በሳምንት ውስጥ ከ2 ሚሊዮን በላይ ቪው ይኖረዋል። አሳደሮ ሰው የሚያየው ማለት ነው። ያውም የረባ ስራ ሳንሰጠው ጥሩ ነገር ብንሰጠውስ፣ የረባ ስራ ብንሰጠውስ ትልቅ ቪው አለው። እናንተ ጥሩ ስራ ሰርታችሁ ጥሩ ስክሪፕት ጽፋችሁ መንግስትን ጠይቃችሁ መንግስት እምቢ አላችሁ አለ ወይ ነው? ፐርሰናሊ ወደ አንተ ላምጣው። የሁሉንም መመለስ ከባድ ስለሚሆን እኔ ፕሮሰስ ላይ ነኝ። እኔ እምቢ አልተባልኩም። ጀስት ግን ኢንተረስትድ ነው ወይ መንግስት በዚህ ጉዳይ? ለምሳሌ ሄደው ያሳኩ ሰዎች አሉ የምናውቃቸው። ምክንያቱም በመንግስት በጀት 5-6 ፊልሞች ተሰርተዋል። ገብቶሃል? እኔም መንግስት ብሩን ሰጥቶን ፊልም እንስራ አይደለም ጥያቄ። መንግስት ብሩን ከየት አምጥቶ ነው የሚሰጥ? ገብቶሃል? ጀስት ግን መንግስት ሲስተም ይገንባልን ነው። ምን አይነት ሲስተም? ጎሽ እሱ ነው የመጀመሪያ ፓርት። እኛን ማሰልጠን መቻል አለበት መንግስት። ገብቶሃል? እኔ በራሴ አቅም ተነስቼ ልሰለጥን አልችልም። ሁለተኛ ደግሞ ፊልምን የምትሸጥበት ሲስተሞች መዘርጋት መቻል አለበት። ለምሳሌ እኛ ሀገር ላይ ብዙ ጊዜ ካያለ ለምሳሌ አሁን የሆነ አንድ ናይጄሪያዊ ዘፋኝ የሆነ ዘፈን አውጥቶ ፌራሪ ሲገዛ ላምበርጊኒ ሲገዛ ልታዩ ትችላለህ። ያ ነው ሲስተም ማለት። እኛ ሀገር ላይ እንደዚህ አይነት ሲስተም የለም። ብዙ ጊዜ ዘፋኞች የሚጮሁበት እኛ ፊልም አካባቢ ላይ ይሄ ነገር አለ መሰለኝ፣ ኮፒራይት ነገር ሲስተም ተገነባለ። የመጀመሪያ ፓርት በደንብ በሚገርም ሁኔታ በኃይለ ሥላሴ ዘመን ፊልም በጣም ሌክጀሪ ነገር ነው። ተራሱ አያይም፣ ሹማምንት ነው መኳንንት ነው የሚያው፣ ንጉሱ ነው መጥቶ ፊልም የሚመርቁልህ የሚከፍቱልህ። ለምሳሌ በዛ ዘመን የመጣ የመጀመሪያ ኢትዮጵያ ፊልም ሂሩት አባቷ ማን ነው የሚለው ፊልም እንጥቀስ። ሂሩት አባቷ ማን ነው ወደ 200 ሺህ ብር ነው በዛ ዘመን የወጣበት። አስበው 200 ሺህ ብር በዛ ዘመን ትልቅ ብር ነው። ምክንያቱም ትልቅ ብር እንደሆነ እንዴት መሰል ያወቁት? የመንግስቱ ነው ደሞዝ። መንግስቱ ነው ማለት እንግዲህ የክቡር ዘበኛ ኃላፊ ነበር አለ። ደሞዙ 900 ብር ነው እና ኩዴታ ካደረጉ በኋላ ጃኖ የተናደሩበት እንዴት ነው 900 ብር የሚያክል ነገር ከፍሎ እየተከፈለው እንደዚህ ያደርጋል። ለምሳሌ ኮምፎርታብል ነበር ህይወቱ ማለት ነው፣ የምቾት ነበር ህይወቱ 900 ብር የሚያክል ነገር እየተከፈለው ይወጣል። ስለዚህ የአንድ ሀገሪቱ ከፍተኛ የሆነ የጦር እንትን መሪ የመከላከያ መሪ 900 ብር ደሞዙ 200 ሺህ ብር ለፊልም ይወጣው ከተባለ በጣም ትልቅ ነገር ነበር ማለት ነው።
አሁን በዚህ ዘመን በ300 በ400 500 ሺህ ብር ፊልም ይሰራል ከ70 ዓመት በኋላ። የዛሬ በዛ ዘመን ክትፎ 50 ሳንቲም ነበር። አሁን ክትፎ ስንት ነው ማለት ነው? ላይኬን ስታየው አልተሰራበትም። ያ ሲስተም ነው። ዋናው ትልቁ ችግሩ ሲስተም ነው። ሲስተም ላይ ከተሰራ ይሄ ሁልጊዜም ፕሮፊት ይኖራል። ለምሳሌ አሜሪካኖች ፊልም አይከስርም። አሜሪካ ነገር ፕሮቴክት ትደረጋለህ። መንግስት ፕሮቴክት ያደርግሃል፣ ማህበሩ ፕሮቴክት ያደርግሃል። እኔ ፊልም የሚከስር ማነው ፕሮቴክት የሚያደርገኝ? ገብቷል? የሆነ ብር አውጥቼ የሆነ እንትን ብዬ ቤቴን ሽጬን ብዬ ብሰራ እንኳን ማነው ፕሮቴክት የሚያደርገኝ? ማንም አያደርገኝም። ላይክ እንደዚህ አይነት ነገሮችን መስራት ያለበት መንግስት ብቻ ነው ብለህ ታስባለህ? የሆሊውድንም የቦሊውድንም እያንዳንዷን ነገር ስናይ ምንም ነገር ከዝቅተኛ ነገር ነው ተነስተው አሁን የቦሊውድን ታሪክ ብናውቅ ትናንትና የሚሰሩበት መንገድና ዛሬ ላይ እየሰሩበት ያለው መንገድ በጣም ይለያያል። ስሩ ፕሮሰስ ነው እያደገ የመጣው። ያ ተቋም ነው ራሱን የቻለ አንድ ተቋም ነው። ያንን ተቋም ማን ነው የሚመራው? መንግስት ነው ወይ የሚመራው? አሜሪካን ላይ ያሉ የእንትን መንግስት ነው ወይ የሚመራው? መንግስት እኮ አይደለም የሚመራቸው። መንግስት አይደለም የሚመራቸው። ስለዚህ እንደዚህ አይነት ተቋም መፍጠር ያለበት እዚህ እኛ ሀገር ስለምን መንግስት ይሆናል? ግን የተዳከመ ተቋም ያለ ነገር የኛ ሀገር ፊልም ወደ ኋላ መመለስ ጀምሯል። አሁን እንደ ገመል ሲንት ማለት ትችላለህ። የዛሬ 10 50 ነገር አካባቢ ጥሩ ፊልሞች ይመረቱ ነበር። ካየ ጥሩ ፊልሞች ይሰሩ ነበር። ኳሊቲ ያላቸው ፊልሞች ይሰሩ ነበር። የሆነ እድገት ማሳየት ጀምሮ ነበር። ከሆነ ጊዜ በኋላ ነው ተመልሶ ዳውን መሆን የጀመረው። ጦርነቶች ምናምኖች ባይዘው ኢምፓክት ያደርጋሉ ፊልም ላይ ታውቃለህ። ሀገር ካልተረጋጋ ኪነ ጥበብ አያድግም። በነገራችን ላይ እኔ መጀመሪያ የኢትዮጵያን ሰላም የምፈልገው አንደኛው ኪነ ጥበቡ እንዲያድግ ጭምር ነው። ሀገራችን ሰላም ያስፈልጋታል። ምክንያቱም አሁን ለምሳሌ ኪነ ጥበብ አሁን ድሮ ጎንደር ወጥተህ መቅረጽ ትችል ነበረ። ጎጃም ሄደህ መቅረጽ ትችል ነበረ። ወለጋ ሄደህ መቅረጽ ትችል ነበረ። አሁን ወለጋ ወጥቼ ፊልም መቅረጽ እችላለሁኝ። ጎጃም ሄጄ ፊልም መቅረጽ እችላለሁኝ። አሁን በዚህ ሁኔታ አትችልም። እኔ ኪነ ጥበቡ ሀገር ሰላም እንድትሆን ምን ሰራ? እንደውም እኔ በጣም በምትታዩበት ወቅት ለምሳሌ የአፍራሽነት ሚና ነው እንደውም አሁን ያለው። በተለይ ፊልሙን አይደለም በተለይ ሙዚቃው የአፍራሽነት ሚና ነው ያለው በሚያሳዝን ሁኔታ። ጠቅላላ ስፔሻሊ አሁን ፊልምን ብንወስድ እንኳን በኢህአዴግ ወቅት ኢህአዴግ እንተውና እስከ ብልጽግና ኮቪድ እስከመጣበት ታይም በደንብ ትታዩ ነበረ። እያንዳንዱ ሲኒማ ቤቶች ብዙ ሰልፎች ነበሩ። ከኮቪድ ወደዚህ ነው ነገሮችም ተቀየረ። ከዛ የሲኒማ ሰልፎች ቀሩ። ግን ያኔ በምትታዩበት ታይም እንኳን ሀገር ወደ ብጥብጥ እንዳትሄድ ምን ተሰርቷል? ዘፈኖቻችን፣ እያንዳንዱ ግጥሞቻችን፣ ተረቶቻችን፣ ሽለሎቻችን፣ ፉከራዎቻችንን ስናያቸው ሀገርን ከመገንባት አንጻር ምን ተሰርቷል? በኪነ ጥበብ ሁሌም መንግስትን ብቻ ነው ፊልም የተወሰነ እንደው ፊልም የተወሰነ በሀገር ፍቅር ላይ በአንድነት ላይ በሰላም ላይ ነገር ፊልም ይሰራል። እውነት ለመናገር ከሆነ የኛ ሀገር ፊልሞች ኔጌቲቭ ኮንቴንት ያላቸው ፊልሞች ወጥተው አይቻላል። አይ ብዙ ፍቅር ላይ ነው የምታተኩሩት። ፍቅር ላይ እናተኩራለን አይለው ጀስት ግን ይሄ ስለ ሀገር ፍቅር የሚሆነ ነገሮች ይነካካሉ። ለምሳሌ ወንደ ወርቅና ውሃ ነው የሚለው ነው ግሩፕ ያለው ፊልም አለ። አሁን ቅርብ ጊዜ ወጣ ነው እሱ። አዎ ግን ይሄን ያህል ነው ወይ ካልከኝ አሁን ለምሳሌ አርበኛው ልጅ የሚባሉ ፊልሞች አሉ ተሰርቷል እኮ ግን በቂ ናቸው ወይ አይደሉም? ፕሮዳክሽኑ ነው የሚመስለው፣ ገንዘቡ ነው የሚመስለው፣ ፊልም የወጣበትን ገንዘብ ነው የሚመስለው ይባላል። ብዙ ጊዜ ገብቷል። እንትን ከፋይናንስ ጋር ነው የሚገናኘው ማለት ይሄ ችግሩ። ቅድም አንተ ለምሳሌ የሆነ አካል መሆን ነበረበት። አዎ የፊልም ማህበር አለ። የፊልም ማህበር ስራውን ሰርቷል በሚገባ የሰራ አይመስለኝም። እኛ ቅርብ ጊዜ በጮች ስለነበርን ይሄን ያህል ውስጡን አናውቅም፣ ግን ባለው ሁኔታ ላይ የሰራ አይደለም። ኦልሬዲ አሁንም በዚህ ሰዓት ለምሳሌ አክቲቭ አይደለም። ቢያንስ ድሮ ፊልሞችን በሲስተም እሱ ነበር የሚያሳይልህ። የሆኑ ነገሮች ነበሩ፣ ሊጀማምራቸው ያሰባቸው ነገሮች ነበሩ፣ ግን አየር ላይ ቀሩ ነው ይመስለኝ። እስካሁን ድረስ የተሳካ ነገር የለም። ያ ማለት የፊልም ማህበሩ አለ፣ ማህበሩ ግን አክቲቭ አይደለም፣ ደካማ ነው። የሆኑን ብቻ የሆኑን ሰዎች ይህን ነገር ለማንቀሳቀስ ሲሞክሩ እንደነበር አውቃለሁ። መረጃው ነበረኝ። በርቀትም ቢሆን ሰርቷል አልሰሩም እነሱ እነሱን ካልተሯ አትተውም እኮ። ለምሳሌ መንግስት የሚያስፈልገው ነገር እንዴት ነው? ለምሳሌ መንግስት ለሚያስፈልገው ነገር ምን ያህል ርቀት መሄድ እንደሚችል ማሳያዎች እኛ ጋር ላይ ቅድም የጠቀስናቸው የልማት ስራዎች አሉ። ቅድም የጠቀስናቸው የልማት ስራዎች ለምሳሌ መንግስት አሁን እንዴት ነው ልካ ለምሳሌ የአሰብን ጉዳይ ወደፊት አመጣው አይደለም ያስፈልገዋል። ገብቷል። ስለዚህ ከቅርብ ጊዜ ጀምሮ የሚዲያውም ምኑም እያንዳንዱ ነገር አሰብ ሆኗል። ያስፈልገናል ለሰሪ ነገር ነው ብለና ገብቷል። ስለዚህ አሰብን እስክናስመልስ ድረስ ራሳችን እስክናደርግበት ለአሰብ መደረግ ያለበትን እያንዳንዱ ስራዎች ይሰራል ማለት ነው። ህዝብን ማንቃት ሊሆን ይችላል፣ ጥጉ ጦርነት አይደለም ጥጉንም ሊሄድ ይችላል ማለት ነው። ገብቷል። ልክ እንደዛ ደግሞ ፊልም ያስፈልጋል እኛ ያያልን ነው። ጠቅላይ ሚኒስትሩ እንደሚያስፈልግ ያምናሉ። ተሰርቶበታል ወይ ነው ጥያቄው።
ለምሳሌ ኪነ ጥበቡን ወክለው ወደ ፖለቲካ ፓርቲ ውስጥ የገቡ ወይ ደግሞ ወደ አመራርነት ውስጥ የገቡ ፖለቲካ ውስጥ እንኳን ባይገባ ወደ አመራርነት ውስጥ የተጠጉ ሰዎች አሉ። ምን ሚና የተወጡ ነው ከተባለ ይህን ያለ ጎላ ሚና አይደለም። ሲምፖዚየም በማዘጋጀት የፊልም ኢንዱስትሪውን አትለውጥም። የሆነ እንትን በማድረግ የሆነች ሀገር እንደዚህ የሆነ ሰዎችን ይዘህ ቱሮ በመሄድ የፊልም ኢንዱስትሪው አይለወጥም። የፊልም ኢንዱስትሪ የሚለወጠው አንደኛ በማሰልጠን ነው ባለሙያዎችን፣ ሁለተኛ ደግሞ እንዲሰራ አውድ በመፍጠር ነው፣ ሶስተኛ ደግሞ እነዛ የተሰራውን ስራ ደግሞ እንድትሸጥ ሲስተም በማመቻቸት ነው። ሲስተምን ጉዳዩ አሪፍ ከሆነ ግለሰቦች ይፈጥሩታል። ሲስተሙን ችግር የለው። ለምሳሌ አርቲስት ቲቪ አለ፣ ሀበሻ ቪው አለ፣ ቴሌ ቲቪ የሚባል አለ። እነዚህ ተቋማቶች ናቸው ፊልምን ለመሸጥ። ግን አሁን በዚህ ሰዓት ህዝቡ ግብግብ ብሎ የሚያቸው ፊልሞች እየወጡ ስላልሆነ በሚጠበቀው ልክ ይህን ያህል አክቲቭ ሆኖ እየሰሩ አይደለም፣ ወይ ደግሞ በጣም እየሰሩ አይደለም። ገብቷል። ግን እኛ ጥሩ ነገር ብናቀርብላቸው ህዝብ ባይዘው አርት ይወዳል ብያለሁ እኔ። በጣም ነው የሚወደው የኛ ሀገር ህዝብ ደግሞ ፊልም ነገር በጣም ነው የሚወደውና ጥሩ ነገር እኛ ይዘን ብንመጣ ተሻምቶ ነው የሚገዛን አውቀዋለሁ። ለምንድን ነው ይዛችሁ መምጣት የከበዳችሁት? ኢኮኖሚ ስለያዛችሁ ነው ወይስ? ይዛል ፊልም ኢኮኖሚ ነው። ፊልም ማለት ያወጣበት የመስራት ለምሳሌ አሁን አንድ ባሁበሊ የሚባል ፊልም አለ። የሳውዝ ፊልም ነው፣ የሳውዝ ኢንዲያን ፊልም ነውና ሳውዝ ኢንዲያኖች ብዙ ጊዜ ለፊልም ያወጡት 50 ከሮር ነገር አካባቢ ነው። በጣም ለትልቅ ፊልም የሚያወጡት እንደዚህ አይነት ብር ነውና ሶሱ በአንድ ጊዜ ወደ 350 ከሮር አወጣ ለፊልሙ። በስነ ስርዓት በቃ ለአምስት ዓመት ሀገር ፊልም ተይዞ በስነ ስርዓት ሰሩ ፊልሙ ማለት ነው። ከሰሩ በኋላ ያ ፊልም ያመጣው ብር ያመጣው ዝና የሳውዝ አሁን ለምሳሌ ቦሊውድ የሚባለው እዚህ እነ ሻሩክ ሀገር ያሉበት ወገን ነው። ሳውዝ ደግሞ የሚባለው እነዚህ አሁን እነ ባርባሳ የሚባሉት አክተሮች አሉ፣ እነሱ እና አሉ አርጁን የሚባሉ አክተሮች አሉ፣ እነሱ ያሉበት ወገን ነውና የነሱ ወገን ድሮ ብዙም እዛው አንድ አካባቢ ላይ ይታወቃሉ፣ ብዙም ትርፍ ያገኙም በቂያቸው ሊሆን ይችላል። ገብቷላ። ግን እንደነ ሻሩክ አልነበረም ዓለም ላይ ተደራሽነታቸው ዝናቸው። ያንን ትልቅ ፊልም አንድ ጊዜ ስላወጡበት ትልቅ ብር ስላወጡበት እና ዝግጅት አድርገው ስለሰሩ ህንድን አይደለም የነቀነቁት፣ ከሄዶ ከሆሊውድ ነው ሽልማት ይዞ የመጡት። የህንድን የሲኒማ ታሪክ በተለይ ሳውዙን ቀየሩት ከአንድ ማለት ነው። በአንድ ፊልም ታሪክ ይቀየራል። ያለ ማድረግ ግን ይፈልጋል። እያንዳንዱ ነገሮች ምንድነው የፈለጉት? ያው ፋይናንስ ይፈልጋል ማለት ነው። የከተማ የኮሪደር ልማቱ እኮ ገንዘብ ስለወጣበት ነው እንደዚህ ያማረው እንጂ በሰው ጉልበት ወይ ደግሞ በሀሳብ ብቻ አይደለም። በጣም ከባድ ገንዘብ ከጀርባው እንደወጣበት ያስታውቃል አይደለም? ስለወጥቶበታል። ልክ እንደዛ ደግሞ ለፊልሙም እንደዛ ቢወጣበት ይክሰዋል፣ ሀገርንም ይክሳል፣ መንግስትንም ይክሳል። ምክንያቱም አሁን ካየ ሀገራችን ላይ በጣም ኔጌቲቭ የሆነ መልከት ያላቸው ሰዎች አሉ። በጣም አክራሪነት አለ፣ በጣም ብሔርተኝነት አለ። ቢያንስ ብሔርተኝነትና አክራሪነቱን ለዝብ ማድረግ እንችላለን። ቢያንስ የጦርነት መንፈስን ማርገብ እንችላለን። ቢያንስ አለ ለምሳሌ የሆኑ ሰዎች አብዛኞቹ እኮ እንደዚህ በሸኔ ውስጥ ፋኖስ ሲቀላቀሉ ሰዎች ከጫት ቤት ተነስተው ነው፣ እርግጠኛ ነኝ ወጥቷላ። እዛ ቁጭ ተብሎ የተቃመ በውስዋስ በሞቅታ በምን ባሏሉ ተነስተው ነው እንጂ በትክክል ይሄ መንግስት የምር ገፏቸዋል ነጻነታቸውን የምር አለ ለምሳሌ ፋኖ የምር አማራ ፍሪደም አጥቶ ነው በዚህ ሰዓት ነፍጥ አንግቦ ጫካ የገባው የምር አሁን ኦሮሞ በዚህ ሰዓት ፍሪደም አጥቶ ነው ወይ ሲጠይቅ የነበረው ፍሪደም አጥቶ ነው ወይ ጫካ የገባው? ቢያንስ እንመልስ እንደራደር ተብሎ እኮ የሆኑ ነገሮች እየተመለሱ ነበር አይደል? ቢያንስ በክልል ላይ ራስን የማስተዳደር ነጻነት የተሰጣቸው ይመስለኛል። አሁን ፖለቲካውን ብዙ እንትን ባለ ለምሳሌ በኢህአዴግ ዘመን የነበረው ላይ በእጃ ዙር እየተጠመዘዘ ነበር ክልሎችን ስንመራ የነበረው ይላሉ። ይብታል በዚህ በኦሮሚያ ክልል አማራ ክልል ላይ የነበሩት። አሁን ግን ይሄን ያህል ጥምዝዛው ያለ አይመስለኝም። ራሳቸውን ክልል በራሳቸው ነው ያስተዳድሩት። ስለዚህ ተፈካክሮ መምጣት የሚችሉበት ሁኔታ አለ። ያ ነገር ምንድነው ማለት ነው የሚያሳየው? አሁን ወጣቱ የምር ጫካ የገባው አውቆት ነው ወይ ፖለቲካው ነው የምር ትግል አማራጭ ነው የመጨረሻው አማራጭ ነው ብሎ ነው ነፍጥ አንስቶ የገባው ወይ ስለማያውቅ ነው? ስለዚህ ማሳወቂያ አንዱ መንገድ ደግሞ እንደዚህ አይነት ነገሮች ናቸው። አሁን ቁጭ ብሎ ዩቲዩብ ውስጥ ገብቶ የጠቅላይ ሚኒስትሩ ንግግር ላይ ሰማ ይችላል። የሆነ ወረዳ ላይ ሄዶ የአንድ የወረዳ ሊቀመንበር የሚያወራው ነገር ላይ ሰማ ይችላል። ፊልምን ግን ቁጭ ብሎ ሲዝናና የሚያየው ነገር ነው። በዛ ውስጥ ጦርነት ጠቃሚ ያለመሆኑ ግን ትነግረዋለህ። ነፍጥ ማንገብ፣ እህት ወንድምህን መግደል፣ የሆነ ሰውን በብሔር አይመስለኝም በሃይማኖት አይመስለኝም ብለህ ከአካባቢ ማፈናቀል ነውር እንደሆነ ልታሳየው ትችላለህ ነው ሀሳቡ። ስለዚህ ልክ እንደነዚህ እንደነ ኮሪደሩ ሁላ እንደነ ችግኙ ሁላ ሌሎች እንደ ትኩረት እንደተሰጠባቸው በእነሱ ልክ ይሰጣቸው አይደለም። እኔ ልማትም አይነት አለው። ለምሳሌ በዚህ ሰዓት የስንዴው ጉዳይ ነው የሚቀድመው፣ የአሰብ ጉዳይ ነው እንጂ የሚቀድመው የፊልም ጉዳይ አይደለም የሚቀድመው። ግን ደግሞ እሱም እንደሚገባው ትኩረት ቢሰጠው ባይ ነኝ። እንደና አዲስ አጋ አይነት ታሪኮች አሉ። ግን እንደነዚህ አይነት ታሪኮች ላይ በሚሰሩ ሰዓት ፊልሞች የመታየት እድላቸውስ እንደ ባለሙያ አንተን የምጠይቅህ እንደ ባለሙያ እንዴት ነው? በጣም ትሩ ስቶሪዎች በጣም ይታያሉ። ሰው የሰውን ታሪክ ማየት ይወዳል። ይሄን ለማየት የሆነ ፖድካስት ላይ የሆነ ሰው ቁጭ ብሎ የሚያወራውን ታሪክ ብቻ ማየት በቂ ነው።
በዚህ ወጥቼ እንትን ብዬ በዚህ ደረሽ እዚህ ደረስኩ የሚለው ሰው ታሪክ ፖድካስት ላይ በጣም ያለ አይደለም። ሰው ፊልም አድርገህ ስታመጣለት አስበው እሱን ነገር ውጣ ውረዱን ያለፈበትን መንገድ ችግሩን ስቃይ መከራውን ፊልም አድርገህ ስጠው። አይደለም እንደዚህ አይነት ትልቅ ጃይንት ያላቸው ስም ያላቸው ሰዎችን ታሪክ ነክተህ አይደለም የአንድ ተራ ሶስት ስቶሪ እንኳን የማይታወቅ ሰው ታሪክ እንኳን አንስተህ ይሄ ታሪክ በእውነተኛ ታሪክ ላይ የተመሰረተ ነው ብለህ ካየህ የሰው ልጅ ይወዳል እንደዚህ አይነት ነገር ይወጣላ። ልክ አሁን ለምሳሌ መቀሌ ላይ የነበረውን ምሽግ ለመስበር የተካሄደውን ነገር ታውቃለህ። ለምሳሌ መቀሌ ላይ ምሽጉን ለመስበር በጣም አስቸጋሪ ይሄ ጣይቱ በኋላ ላይ ውሃው ሀሳብ መጥቶ ውሃውን መገደብ ወደ መባለው አስበው እንግዲህ እዛ ጋር መጀመሪያ ላይ የነበረው ጦር አላ ያን ምሽግ ለመስበር የሄዱበት ቴክኒክ ስህተት ነበረና በጣም ብዙ ወታደሮች ናቸው ያን ምሽግ ለመስበር የተሰዉት እና ይሄ በኋላ ላይ ነው ቁጭ ተብሎ ታስበውበት አይ ውሃ የሚያወጡበትን ነገር እንከልለውና እሱን ከያዝንባቸው ውሃ ሲጠማቸው ይማረካሉ ወደሚለው ነገር ይመጣው ማለት ነው። ያን ኢንሲደንት ብቻ በፊልም ታሳይ አባቶቻችን ሀገራቸውን ለመጠበቅ ዳር ድንበራቸውን ለመጠበቅ ቀኝ ግዛት ላለመግዛት እኛን የባርነትን ባህል እንዳንወርስ ያደረጉበትን ነገር ብቻ ያችን ሲን ቀርጸን ብናሳይ በቂ ነው። የሆነ ጊዜ ላይ ኃይሌ ገሪማ አጼ ቴዎድሮስን ስቶሪ ጽፌ ሄድኩኝ። ከዛን ስክሪፕቱን ሰጠኋቸው። ስክሪፕቱን ወደዱትና ጀስት ግን እኛ ሜን ካራክተሩ አጼ ቴዎድሮስን ለማስተማር እንደመጡት አይነት ነጮች አድርገው አጼ ቴዎድሮስ ነጭ ጓደኞች ነበራቸው ሁለት ካየ ጆን ቤልና እንደዛ ይባል ብቻ ነበራቸውና እነሱ ላይ አድርገን እንስራ ሲባል ስክሪፕትን ይዤ ወጣሁ አለ። ወጣላ ለምሳሌ ዓለማችን ላይ ጥቁሮችን ነጮችን ያሸነፉበት ዋናው ትልቁ ጦርነት ከሱ በፊት እኛ አሸንፈን ሳይተናቸዋል እኮ ዶጋሌ ላይ ምን ላይ እኮ ወረድኛ ነጮችን ብዙ ጊዜ አሸነፈው። ግን ዋናው ትልቁ አድዋ ነው። ወጣላ ታሪክ ቀያሪ ይባላል ኢንሲደንት ማለት ይሄን ኢንሲደንት እነሱ ነጮቹ ሳያውቁት ቀርቶ አይደለም። ይሄ ኢንሲደንት በጣም ለፊልም የሚመች ታሪክ መሆኑን አጥቶት አይደለም። አይሰሩልንም እነሱ ወጣላ አይሰሩልንም። እኛ እንድንሰራው ደግሞ አቅም ሊኖረን ይገባል። እኛ ግን አቅም ቢኖረን ለምሳሌ እኛ ቀድመን የምንሰራው አብዛኛው ኢትዮጵያዊ የፊልም ሰሪ ብትጠይቀው አቅሙ ቢኖርህ ገንዘብ ቢኖርህ ምን አይነት ፊልም መስራት ትፈልግ ነበር ብትለው የመጀመሪያው የአድዋን ኢንሲደንት ይነግርሃል። አድዋን መቅረጽ እፈልጋለሁ ሊል ይችላል። ያን ለማድረግ በእኛ በግለሰቦች አቅም የሚቻል ነገር አይደለም። ምክንያቱም ብትሰራው እንኳን መሸጫው የለም። ይሄ ግን ስነግርህ እንዴት መሰለህ እንግዲህ ይሄ ነገር ታሪክ ነው። የሆነ ቀለታ ቁጭ ብለን እናወራ ይሆናል እናስታውሱ ይሆናል። የጊዜ ጉዳይ ነው እንጂ እነዚህ ነገሮች እንሰራለን። አሁን ቴክኖሎጂ እየቀለለ ነው፣ እኛም እየሰለጠንን ነው። የሆነ ቀለታ ደግሞ ኢትዮጵያ በፋይናንሻሊ ስቴብል የምትሆንበት ሀገራችን የምትበለጽግበት ዘመን ይመጣል። የዛን ጊዜ ታሪኮቻችንን ወደ ፊልም የምንሰንድበት ዘመን ይመጣል። ያኔ አድዋ ይሰራሉ። ያኔ እዚህ የካራማራው ድል ይሰራል። ያኔ ትልቅ ጀግኖች ታሪኮች ይሰራሉ። ያኔ ጥሩ መጥፎ ታሪኮቻችንም እንደ መማሪያ ሆኖ ይቀርባሉ እንዳይደገም ብለን ማለት ነው። ገብቷል? እሱን ነው ብለና ልትቀጥልን ትችላለህ። አንድ ኪነ ጥበብ ባለሙያ እንዲሁ ደግሞ እንደ ኖርማል እንደ ማንኛውም ግለሰብ እንደ ተራ ግለሰብ ደግሞ የኢትዮጵያ ወታደር ላንተ ምንድን ነው? እንግዲህ እንዴት ትገልጸዋለህ? ኦኬ እሺ። ለምሳሌ ያው ሁሉም ኢትዮጵያ ውስጥ በተለይ ለምሳሌ ፋሚሊ ኦልሬዲ ከውትድርና ያልሄደ ቤተሰብ ያለው ሰው አይመስለኝም። እንደ አንድ ኢትዮጵያ እኔ ከቤተሰቦች ለምሳሌ ወታደር ወንድም ነበረኝ የተሰዋ በኢትዮ ኤርትራ ጦርነት ጊዜ ማለት ነው። ስለዚህ የመጀመሪያና ዋናው ማልደራደርበት ነገር ቢኖር በሀገር መከላከያ ሰራዊት ጉዳይ ላይ አልደራደርም። ምንም አይነት ነገር ምንም 99 ነገር መጥፎ ነገር ልታወራበት ትችላለህ። አረደ፣ ጡት ቆረጠ፣ ገደለ ምን ብለህ ልታወራበት ትችላለህ። ገብቶሃል? የፈለገውን ብታወራ አላምነህም። የመጀመሪያ ፓርት አገር መከላከያ ሰራዊት ማለት ድንበሬን ይጠብቃል፣ እኔ በሰላም እንድኖር ያደርገኛል። ራሱ ሞቶ ራሱ ተሰውቶ ራሱ ቆስሎ ማለት ነው። እኛ ትንሽ መርፌ ሲወጋን ምላጭ ሲቆርጠን ምን ያህል ነው ፊልም እናደርገው? ገብቶሃል? የሆነ ሰው ደግሞ ለአንተ አጥንቱን ሲከሰክስ ለአንተ ሄዱ በብርድ ውስጥ እንትን ሲል ያለ ውሃ ያለ መጠጥ ያሉላ ረጅም ርቀት ያሉላ ትግል ከባድ ጦርነት ውስጥ ምግብ ላታገኝ ትችላለህ እኮ አይደለ? ለተወሰኑ ቀናቶች ለምሳሌ የዘነበው ላይ የሆነ ጊዜ ላይ እያወራ ምን ሰማው መሰለህ? ልክ የመጨረሻው ይሄ አሰብን ለእንትን ለቀው የሚወጡበትን ኢንሲደንት ሲያወራ ለ3 ቀን ምግብ አልበላሁም ነበር አለኝ ማለት እያለ ነው የሚያወራው እሱ። ለ3 ቀን ምግብ አልበላሁም ነበረ። ከዛም ፋይናሊ ያለው አማራጭ በዋና ማቋረጥ ነበር የሆነ እንትን እኔ ከዛች ፒክ አድርጌ ወሰድኩት። ለ3 ቀን ምግብ ሳይበላ የሰውዬ ኦኬ ኖርማል ነው ማለት ነው ለነሱ። ምክንያቱም 3 ቀን ምግብ ሳይበላ ዋኝቱ አቋርጦ ሀገር ነው የሄደው። 3 ቀን ኖርማል ባይዘው ብዙ ቀን ላይበሉ ይችላሉ። በሬሽን ምግብ ነው እንትን የምትለው ውሃ የከፋ ሲመጣም ሽንትም እስከ መጠጣት ከምን የሚደርስባቸው ኢንሲደንቶች አሉ። በዛ ልክ ዋጋ እየከፈለ እኔ ሀገር እንዲኖረኝ ያደረገኝን መከላከያ ሰራዊት ማንም ሰው ሊያጣጥልብኝ አይችልም።
ማንም ሰው ዝቅ አድርጎ ሊያየውም አይችልም። አሁን በዚህ ልክ የገለጽከው ወታደር ለእኔና ለአንተ እዚህ ጋር ቁጭ ብለን ፕሮፐርሊ በሰላም እንድናወራ ሀገርም ሰላም ሆና እንድትቀጥል ዋጋ እየከፈለ ያለ ወታደር ሀገር እንዲኖር አድርጎናል። መከላከያ ሰራዊት ባይኖር እኛ ሀገር አይኖረንም። ምክንያቱም ኢትዮጵያ ሁልጊዜም ጠላት ያለባት ሀገር ናት። በሚገርም ሁኔታ ተዋጁ ሱዳኖች ጠላቶቻችን ናቸው እኮ እኛ ላይ ገብተዋል። ልክ በኃይለ ሥላሴ ዘመን ጀምሮ ምን አይነት ሴራ ይሰሩብን እንደነበር የሆነ መጽሐፍ ላይ አንብቤ ያለሁኝ ገብተዋል። ልክ ለምሳሌ ህወሓቶች ኦልሬዲ ኢህአዴግ ወደ አዲስ አበባ እንዲመጣ የሆነ አብዛኛውን ያመቻቹት እነሱ ይመስሉኛል። እኔ እነማን ሱዳኖች ገብተዋል። የሀገር መከላከያ ሰራዊትን ክብር ከፍ አድርጎ በልቡ ይዞ ሊያስቀምጠው ይገባል ነው። እኔ ደግሞ አንድ እዚህ ላይ የምጠይቅ ከወታደሩ ጋር አያይዤ የወታደርን የአንድ ግለሰብ ወታደር ለመስራት ምናልባት ለፍቅር ፊልም ለመስራት የምታወጡት ገንዘብ የበለጠ ይወጣል ወይ ነው? ለምን እዛ ላይ ሩቅ ሊያወጣ ይችላል? ለምን እዛ ላይ ፎከስ ማድረግ አልተፈለገም? ይሄ እንግዲህ የሰዎች ኢንተረስት ጉዳይ ነው። እስካሁን ድረስ ፊልም እንዲሁ ለምሳሌ እኛ ሀገር ላይ ሲኒማ ቤት ላይ የኔ ፊልም ጀነሩ ትንሽ ይለያል እና ሲኒማ ቤቶች ኢንተረስት አይደሉም ብዙ ያንን እንትን ለማለት። አዎ ምንድነው ፊልም የሚያስብ ኮሜዲ ዘና ነው የሚሉ እሱን የሚሸጥልሃል እና ያውቃሉ እሱም እንደሚሸጥላቸው። ግን ያ እንደምሳሌ ማህበረሰብ ምንም ነገር እንደሰጠው ነው ስታላመደው ነው ወጥቷላ። ለምሳሌ ውጭ ሀገር ላይ ትልቅ ብር የሚሰሩት ፊልሞች እንደዚያ የወታደር ፊልሞች እና ፊልሞች ናቸው እንጂ የፍቅር ፊልሞች ብር አይሰሩም። እኛ ሀገር ደግሞ ሲሆን የተገላቢጦሽ ነው እንግዲህ ይታይ። ያ ማለት ምንድነው መሰለህ እንደሰጠው ነው ማህበረሰብ ለዛ ነው በፊልም ውስጥ ነው ማህበረሰቡን መቃኘት ያለብን እምልህ ወጥቷላ። ፊልም ማለት የተለያየ አይነት ወይ በአውዲዮ ቪዥዋል ማለት ነው ገብቷላ። ለምሳሌ ፖድካስቱ ይሄ እኔና ያንተ ኦልሬዲ አንዱ ቪዲዮ ነገር ነው አይደለም? በቪዥዋል ነገር ውስጥ ነው በሚታይ ነገር ውስጥ ነው ማህበረሰቡን ማነጽ ያለብን። ማህበረሰቡን የፍቅር ነገር ከሰጠው ፍቅር እያለ ይቀጥላል። ኮሜዲ ከሰጠው ልክ ለምሳሌ የኢትዮጵያ ፊልም ደህና እየተነቃቃ ነበረ። ኢትዮጵያ ፊልም እኔ መውደቅ ጀመረ የምለው ከወንዶች ጉዳይ በኋላ ነው። የወንዶች ጉዳይ ባል ፊልም መጣ። ፊልሙ ቆንጆ ፊልም ነው፣ ችግር የለበትም። እንደ ፊልም በጣም ጸዴ ፊልም ነው አለ የሚባል ፊልም ነው እኛ ሀገር ላይ ገብቷል። ግን ከዛ በኋላ የወንዶች ጉዳይ በከፍተኛ ሁኔታ ሰዎችን ማዝናናት ቻለ፣ አሳቀ። ስለዚህ እንደ ወንዶች ጉዳይ አይነት ፊልም ስራ ሲባል ግን የወንዶች ጉዳይ መምጣት ሰውን አሳቀው። ሳቅ አይደለ የሚፈልገው ሳቅ ነው አይደለም የሚሸጠው ተባለና አብዛኞቹ ፊልሞች እንደዚህ አይነት ፊልሞች መስራት ተጀመሩ። ያ የኢትዮጵያ ፊልም ወደ ኋላ ለመመለሱ የመጀመሪያው ሳይን ይመስለኛል፣ ምልክት ይመስለኛል። ምክንያቱም ፊልም ማሳቅ አለበት አይ ነው ጀስት ግን የሚያስቅ ፊልም ብቻ አይደለም አሪፍ ፊልም ገብቷል። እኛ ሀገር ላይ ለምሳሌ ፊልም ከማሳቅ የዘለለ ሚና እንዲኖረው ማድረግ መቻል ነበረባቸው ሲኒማ ቤቶቹ። ያው ሲኒማ ቤቶቹ ነጋዴዎች ናቸው። ስለዚህ እነሱ የሚሸጠው ነገር ነው እንትን የሚሉት። ለዛ ነው መንግስት ያስፈልጋል እምልህ። አሁን ለምሳሌ የውጭ ፊልሞች ላይ የአሜሪካ ፊልሞች ላይ ይሄ ሲሪየስ ኢሹን መንግስት ነው ሰፖርት የሚያደርጋቸው ገብቷል። የሚሰራውን በትልቅ በጀት ነው፣ ጥንቅቅ ያለ ነው። ስታየው ራሱ ክቡ ነው የሚያስብልህ። ቴክኖሎጂ እንዴት አድርጎ ሰሩት፣ እንዴት አድርጎ ፈጠሩት። መንግስት የራሱን አዳዲስ ቴክኖሎጂ ሁሉ የሚያስታውቅበት፣ ትልቅ የሆኑ ነጋዴዎች ቢዝነሶቻቸውን የሚያስታውቁበት፣ ትልቅ የመኪና ካምፓኒዎች ቢዝነሶቻቸውን የሚያስታውቁበት መስክ ነው ፊልም። ሶ ትልቅ ሀሳብ ስትፈልግ፣ ሀገራዊ ነገር ስትፈልግ፣ የወታደር ታሪክ ስትፈልግ፣ የስለላ ታሪክ ለምሳሌ እኛ ሀገር የስለላ ተቋማቶች ምን እየሰሩ ነው? ምን አይነት ወንጀሎችን እንዴት አድርገው አከሸፉ? እንዴት አሸባሪዎች ቁጥጥር ስር ሊያደርጉ ቻላውን? አይቼ ወደድኩት ያልኩ ፊልም አንዱ እሱ ነው። የሆነ የሽብር ሴራን ጉዳይ የተቆጣጠሩበት ሁኔታ ዩናን ዲፕሎማት የሚባል ፊልም ሰርቶ ነበር እኛ ሀገር ላይ የሆነ ሴራዎችን ለማክሸፍ ሄደበት። ጥሩ ነው፣ ግን በስነ ስርዓት በመንግስት ደግሞ ሰፖርት ቢደረግ እንደዚህ አይነት ነገር ላይ መንግስት እኔ ብር ከሚሰጥ አውዱን ማመቻቸት ለምሳሌ ይሄ ልክ እንድትቀርጽ እንዲያደርግ ከሎኬሽን ጀምሮ የግብአት እቃ የምናምን ያውን እሱ ከተገኘ ሌላ ወዳው ገብስ ይመስለኛል። እና የወንዶች ጉዳይ ከመጣ ወዲያ ምናልባት ደራሲዎቻችን ፊልሙ ያደገ መሰለንና ወደ ኋላ ተመለሰ። ደራሲዎቻችን ፎከስ ማድረግ የጀመሩት ያንን አይነት ወይ ብንከተል አዋጭ ነው። ጃስት እንደ ቢዝነስ ማለት ነው። ቢዝነሱን እንጂ የታሰበው ስለ ፊልሙ ረጅም ርቀት አልተሄደም ማለት ነው። ኢት ሚንስ ኮቪድ ምክንያት ሆነ እንጂ ዑደቱን ጨርሶ ነው ማለት እንችላለን። ኦሬዲ ፊልም ሲጀመር ፊልም መሞት ጀመራል። ከኮቪድ በፊት ነው መሞት የጀመረው። ዑደቱን ጨርሷል መልህ የሆነ አንድ ነገር ይነሳል፣ ያድጋል፣ ወጣት ይሆናል ምናምን ዘና አንድ የሰው ፕሮሰስ ማለት ያ የወንዶች ጉዳይ አይነት ዑደት እዛ ጋር ጀመረ ብለን እዛ ጋር ጨረሰ ማለት የወንዶች ጉዳይ ፊልሙን አይደለም ሐሳቡ የወንዶች ጉዳይ ፊልም መምጣት ለፊልሙ መሞት የመጀመሪያውን በር የከፈተ ነው ብዬ ነው የማስበው እንደራሴ። ፊልሙ አሁን ላለበት ውድቀት የወንዶች ጉዳይ ፊልም መውጣት ነው። ፊልሙ ምንም አይነት ችግር የለበትም ወይ ደግሞ ፊልሙ ሰበብ አይሆንም ገብቷል። ከፊልሙ በኋላ ግን እንደዚህ አይነት ፊልሞች መሰራት መጀመሩ ነው ስህተት። ከዛ ወደ ቁም ነገር አዘል የሆኑ ድራማ የሆኑ የሚያስተምሩ አሁን ከቅርብ ጊዜ ወዲህ እንደውም ሌሎች ፊልሞች የተሞከሩ ነው። አሁን ለምሳሌ እና አፊኒ
እነ ጥቁር አደይ እነ ጃና ሞራ አሁን ደግሞ ከኮሜዲው ወተን ይሄ ወደ እንትኑ እየመጣ ነው። አዎ የኔንም እንግዱን ብታየው ከኮሜዲ ዘርፍ ጋር በፍጹም አይገናኝም። እነ ጀቢና እነ ገማሊያ የሚባሉ ፊልሞች አሉ። ይሄ አሪፍ አሁን እየተለዩ የመጡ ፊልሞች አሉ። አሁን ኮሜዲው ሰለቸን መሰለኛ ፊልም ፕሮዲዩሰሮችም። ሁለተኛ ደግሞ አሁን ሲሪየስ ወደ መሆን ነገር አዎ ከቲክቶከሮቹ በላይ ማሳቅ አልቻልንም። ደግሞ አሁን የሆነ ሰውዬ ቁጭ ብሎ ክሬት አድርጎ የሚፖስተው ነገር ከፊልሙ በላይ ማሳቅ ጀመረ እና አሁን እየሰለቸን የመጣን ይመስለኛል። በቅርቡ እንደዚህ የሚወጡ አዳዲስ ፊልሞች አሉ። ጥሩ ሙከራ የተሞከረባቸው አሉ ማለት ነው። እኛም ከዚህ በኋላ የተሻለ ፊልም ነው በቀጣይ ይዘን ልመጣ ያሰብነው ከፈጣሪ ጋርና እንትን ይባላል። ግን የኢትዮጵያ ፊልም ወደ ኋላ የኢትዮጵያ ፊልም ማደግ ጀምሮ ወደ ኋላ ተመለሰ። ለወደ ኋላ መመለስ ተርኒንግ ፖይንቱ መንገዱን ያሳየው የወንዶች ጉዳይ ነው። ካንተ እይታ አንፃር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዴት ትገልጻቸው? እኔ ፐርሰናሊ ነው የምወዳቸው። ያው ፍሬንዶች ያውቃሉ። በግለሰብ ደረጃ ለምሳሌ ልክ እንደመጡ እሳቸው መከታተል እሳቸው ማየት እንደማንኛውም ኢትዮጵያዊ ከዛን ሁሉም አይደለም መጀመሪያ ልክ እንደመጡ ይወደዳቸው። ከዛ በኋላ መንጠባጠብ የጀመሩ ሰዎች ተንጠባጠቡ፣ የቀሩ ሰዎች ቀጠሉ ነው። እኔ ከቀጠሉ ሰዎች ነኝ። እኔ እሱን የምወደው እሱን አይደለም የምወደው ሀሳቡን ነው የምወደው። ለምሳሌ እንደ አንድ መሪ ህልሞቹን ወድለታለሁ። ለምሳሌ ልክ አሰብን ሲያመጣው ይሄን ህልም አለመውደድ አልችልም። አረንጓዴ አሻራን ሲያመጣው ይሄን ህልም አለመውደድ አልችልም። የኮሪደር ልማትን ሲያመጣው ይሄን ህልም አለመውደድ አልችልም። ጉዳዩ ዶክተር አብይ ይመቸኛል በጭፍን አይደለም። ዶክተር አብይ ደግሞ ያስጠላኛልም አይደለም። እኔ ሀሳቡን ነው የምወድለት። እንደ አንድ መሪ መሪዎቻችን ፖዚቲቭ ሀሳብ አላቸው። ባይዘው ለምሳሌ እኔ ዶክተር አብይ እንደው የሆነ ያህል ፐርሰንቱን እድለኛ ነው ብዬ አስባለሁ። አሪፍ ታይም ላይ ነው የመጣው። ይሄ ታይም የሆኑ ሀገራቶች ለመለወጥ ብዙ ማገዶ የማይፈጅበት ታይም ነው ዘመኑ። አሁን ያለንበት ዘመን ነው። ለምሳሌ በመንግስቱ ኃይለማርያም ዘመን በደርግ ዘመን ሲሆን የመንግስቱ ሪዮት ማን ያውቃል? ምን እንደሚያስብ ቪዥኑን ማን ይሰማለታል? ለምንድነው መስማት ያልቻለው? ቻንሶች አልነበሩማ፣ ሚዲያውም አልነበረም፣ ምንም አልነበረ ይሆናል። አሁን ለምሳሌ ኢህአዴጎች ጥሩ የሆኑ መጥፎ የሆኑ እኮ ማን ያውቃል? እንዲሁ የሆኑ ሰዎች ነገሩን ጠላ ናቸው። አሁን ያለው ግን ምንድነው ሞደርናይዜሽኑ ራሱ ቴክኖሎጂው መበልጸጉ ራሱ ነገሮችን ያቀልለታል። ለምሳሌ የሆነ ሀገርን ለመለወጥ የሆኑ ሀገራቶች የሄዱበት እድሜ ላይ ይችላል። ከዚህ በኋላ ዶክተር አብይ ለምሳሌ የሆኑ ሀገራቶች እዚህ ለመድረስ 30-40 ዓመት ፈጅባቸውን እሱ በ15 ዓመት በ10 ዓመት ውስጥ ሊያሳካው ይችላል። ኢንሻአላህ ይሄ አንዱ እድለኝነት ነው ብዬ አስባለሁ። እና እኔ ጠቅላይ ሚኒስትሩ ይመቹኛል፣ ምንም ጥያቄ የለውም። አንደኛ የአርቲስት መንፈስ ስላለው ይመቸኛል። የምንጋራው የሆነ ነገር አለ ማለት ነው። ገብቷል። ይሄ ደግሞ አርትን መውደዳቸው ራሱ ደስ ይለኛል። ያውቃሉ ስለ አርት ገብቷል። የሆነ ጊዜ ላይ የምወደው እንትን ብለው ጸጋዬ ገብረመድህን ሊስት አውጥ ሲያደርጉት አይቻለሁ። ስለሚያውቁ ነው ማለት ነው ጸጋዬን ሊስት ያደርጉት። የሆኑ ያዩት እሱን ተከታትለዋል፣ አንብበውለታል፣ ስራዎቹን ያውቃሉ ማለት ነው። ወይ ደግሞ ስለ ኢትዮጵያ ኪነ ጥበብ የሆነ የሚያውቁት አንደርስታንድ የሚያደርጉት ነገር እንዳለ ያስታውቃል። ላነሳል የፈለኩት ጥያቄ ይሄ ቴክኖሎጂው በጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ላይ ከፍተኛ ኢምፓክት ተጽዕኖ አልፈጠረም ወይ? ለምሳሌ በኢህአዴግ ወቅት ሰው ይሞታል፣ አሁን እንዳልከው ማለት ነው። በደርግም ይሞታል። ግን የመስማት እድላችን ለስ ነው በጣም ማለት አንሰማም። ለምንድን ነው የማንሰማው? እጃችን ላይ ስልክ ስለሌለ። በሀገሪቱም ያለው ኢቲቪ ብቻ ነው። ኢቲቪ ደግሞ ያንን አይነግረህም። ሶ የሰሚ ልሰማ ትችላለህ ከአመታት በኋላ። ቲቪውንስ ማን ያለው ነው? አዎ ሰውም ያላቸው። ሶ አሁን ላይ ግን ሁሉም ሰው ቲቪ በእጁ አለ። እያንዳንዱን ነገር ይሰማል። ኢት ሚንስ ሰምበዲ የሆነ ነገር አድርጎ በመከላከያ ያላክክና የፕራይም ሚኒስትር ዶክተር አብይ አህመድን መንግስት አታክ ለማድረግ ሲጠቀምበት እናያለን። በዚህ ወይስ ጉዳት የለውም ወይ? አለው አልኩ። ለምሳሌ አሁን ቻንሶች ሲመጡ ጊዜም ፖዚቲቭ ነገር ብቻ አይደለም የሚመጡት፣ ኔጌቲቭ ነገር ይመጣሉ። ለምሳሌ ቴክኖሎጂ በዚህ ዘመን ስልክ መቅለሉ፣ ለምሳሌ እኛ ድሮ ሰው ሲታረድ አይተን አናቅም አይደለም፣ አሳየን። እሱ ረብሻ እንዴት እንደሆነ አናቅም ነበር እኛ፣ ረብሻ አሳየን። ኔጌቲቭ ነገር አለው። የዛን ያህል ደግሞ በጣም ብዙ ክሬቲቭ የሆኑ በጣም ብዙ አይዲያዎች፣ በጣም ብዙ የቢዝነስ ሀሳቦች፣ በጣም ብዙ የስራ ቫካንሲዎችን ጭምር አሳየን። ላይክ እንደዛ ነው በዶክተር አብይ ላይ የተካሄደ ያደረገው። ፕላትፎርሙ መኖሩ የሆነ አንድ ባለራዕይ መሪ እንደመጣ በደንብ አድርጎ አሳይቶናል። ስራዎቹን በደንብ አድርጎ አሳይቶናል። መሪዎች ጠንክረው ከሰሩ በጥቂት ጊዜ ውስጥ የሆነ ለውጥ ማምጣት እንደሚችሉ አሳይቶናል። ሰላም ሆኖ መስራት ሰላም ከሆነ ረጅም ጊዜ በስልጣኑ ላይ ሊቆይ ይችላል አይደለም። ስለዚህ ዶክተር አብይ ጦርነቱን አይፈልገውም ማለት ነው። ባጭሩ ጦርነቱን ለማን ነው ይፈልጉት? እሱ በጣም ብዙ እንትን አለው። ያ ማለት ግን የሱ ስርዓት ራሱ እንትኑ የጠራ ነው ወይ? ብልጽግና ፒውር ነው ወይ? ሁሉም የብልጽግና አመራሮች ሰላማዊ ናቸው ወይ? ማህበረሰባቸው የሚያንገላቱ መልካም አገልግሎት የሚሰጡ ናቸው? እሱ ሌላ ነገር ነው። ግን ቢያንስ እንደ መሪ በተደጋጋሚ ስለ ሰላም ሲያወራ ይቻላል። ሰላምን እንደሚፈልግ አጭሩ ማሳያ ከኤርትራ ጋር የመጀመሪያው እሱ ነው። ያን ደግሞ ቢያንስ ክሬዲት ተሰጥቶታል። ገብቷል። ኖቤል ፕራይዝ ዝም ብሎ ከመሬት ተነስቶ አይደለም ሰላም እንትን የሰጠው፣ ሰላም ፈላጊ መሆኑን ያሳያል። በተደጋጋሚ እንነጋገር ነው። ድሮ መንግስት ነበር አሳዶ ጫካ የሚከት ገብቷል። አሁን በተገላቢጦች ሰዎች ናቸው ጫካ የሚገቡት።
ጠቅላይ ሚኒስትር ዶክተር አብይ አህመድን እንተውና ጀስት የሆነ ሀገር መሪ ሁልጊዜም ሲመጣ ቪዥን ይኖረዋል ሀገሪቱን ከፍ ማለት ነው። በሱ አስተዳደር ወቅት የተሻለች ሀገር እንድትኖር አስቦ ይመጣል። ዘንድ ደግሞ ከስር ደግሞ ከስልጣንም ፍላጎት ሊሆን ይችላል፣ ከገንዘብም ፍላጎት ሊሆን ይችላል። ውጭ ሀገራትን ኢንተረስትም ከማስጠበቅ አንጻር በመንግስት ላይ ተቃዋሚ ሆኖ ይነሳል። ይህንን ለመስራት ቢሊየን ሳይፈልግ በትንሽ ነገር መንገር አንችልም ወይ? ይህንን ለምንድን ነው አሁን የፍቅር ፊልም ለመስራት እኮ ቢበዛ 10-15 ሰው ነው የምትጠቀመው። የአንድ ወታደርን ስቶሪ ለማንሳት የዛን ያህል ሰው ተጠቀማለሁ። አይ የወታደሩን እንተውና ለምሳሌ ሰንበዲን የሀገር መሪ አድርገ ነው ፕሮፓጋንዳ ነው የሚሆነው። ለምሳሌ ፕሮፓጋንዳ ነው የሚሆነው። የአንድ ወታደር ስቶሪን አንስተን እንስራ ከተባለ ያ ወታደር ታሪክ ሊኖረው ይገባል። የሄደበት መንገድ ስቃዩ መከራሙን ይሄ ልክ ፊልም የሚፈልገው ነገር አለ። ፊልም ይነሳል፣ ይጦዛል፣ ምን ይላል፣ ከዛ ፍጥፍጡ ምኑን ታታይና መጨረሻ ላይ ዲስካሬት አድርጋ አውርደው ይዘጋል ታሪኩ ነው። ይሄን ታሪክ ስታነሳ ይሄን ታሪክ የምታነሳው ለፕሮፓጋንዳ ብለ አይደለም። ፕሮፓጋንዳውን እግረ መንገድ ነው ሰዎች የሚያገኙት። ለምሳሌ መከላከያ ሰራዊት ለሀገር ምን አይነት ዋስትና እንደሚከፍል ምን አይነት መስዋዕትነት እንደሚከፍል የምታሳየው የወታደሩን ውጣ ውረድ በማሳየት ውስጥ ነው። ወጣላ ጀስቲን ከዛ ውጪ ግን ያለ ምሳሌ ተነስቼ ይሄ አዲስ አበባ እኮ አረንጓዴ ሆናለች ዋው ብዬ ፊልም ልሰራ አልችልም ወይ የሆነ እንትን አትልም። ገብቷል። ግን ታሪኮች አሉ ወይ ደግሞ ታሪኮችን መምዘዝ ይቻላል። ክሬትስ ማድረግ አይቻልም። አሁን ለምሳሌ ባማካሽ የሚል ፊልም ላይ ይቻላል። ጀስት ኢትዮጵያ ውስጥ እንደዚህ አይነት እንትን የለም። ግን ክሬት አድርገውልን አሳምነውን ወደነው አይተናል። ሰው እንደዛ ማድረጋችሁ ጋር መድረሱ ላይ ተጠበቅብንም እኮ እኛ የታሪክ ሀብታም ነን፣ የገጸ ባህሪ ሀብታም ነን፣ የሎኬሽን ሀብታም ነን። ብዙ ነገሮቻችን ለፊልም ይመቻሉ። ይሆን አንድ እንትን ብንሄድ ይሆን አንድ ወታደር ካምፕ ብንሄድ በጣም ብዙ ጀብድ የሰሩ ወታደሮችን ታገኛለህ ኢትዮጵያ ውስጥ። በቃ አሁን ለምሳሌ እዛሽ አንድ ሴት ልጅ የሆነች አንድ ሴት ልጅ አምሳ አለቃ ማን ነው ስሟ? እንትን እሷ የማረከችው የእሷን ስቶሪ ፊልም ልታደርገው ትችላለህ። ወጣላ አለቀ። የሷን ስቶሪ አጥንተው ፕሮሰሱን ብትል ፊልም ታርገው ሲያለ ምን ከበዳችሁ ነው? አይከብድም እኮ አንድ እንደምሳሌ ለምሳሌ ጉዳዩን ታጠበዋለህ ነው። ስታጠበው ደግሞ የምታጎላችሁ ነገሮች አሉ። ልክ ገንዘብ ከሌለህ ጉዳዩን ታጠበዋለህ። ገጽ ባህሪን ትቀንሳለህ፣ ሎኬሽንህን ትቀንሳለህ፣ ፍጆታን ትቀንሳለህ። ለምሳሌ አንድ ፊልም ለመስራት 30 ቀን እንያዝ እንበል ቀረጻውን። ከዛ ለ30 ቀን ውስጥ በየቀኑ ስንት አክተሮች ይመጣሉ? ለዚህ አክተር ምን ያህል ብር ያስፈልጋል? ምን ያህል ምግቦች ያስፈልጋል? ስንት ይመገባሉ? ይሄን ትራንስፖርቴሽን ምናምን ነገር ለነሱ ደግሞ ኮስቹም ታዘጋጃለህ። ምን ትላለህ? ይሄ እንዳለ ሁሉ ነገር ወደ ገንዘብ ነው የሚዞረው በሚገርም ሁኔታ ማለት ነው። ስለዚህ እኔ የእሷን ስቶሪ በትንሽ ብር ሰርቼ ላሳይ እችላለሁ። ወጥቷላ ግን በትንሽ ብር ሳሳይ ምንድን መሰለህ ፊልሙ ላይ መታየት የነበረባቸው ለምሳሌ የሆነ ፍንዳታ ላላሳይ እችላለሁ ማለት ነው። ወጥቷላ የሆነ መተኳኮስ ዘመናዊ የሆነ መተኳኮስ ላላሳይ እችላለሁ ማለት ነው። ረጅም ልቀት ላልሄድ ይችላል። እዚሁ ጋር አዟዙሬው ከኤርትራ ተነስታ እንትን ገባች ብዬ ይዤ ልመጣ እችላለሁ። ያ እንዳይሆነው ደረጃውን የጠበቀ ነገር ምክንያቱም ልክ አሁን ለምሳሌ በባህሪው ሲጀመርም እንደዚህ የመከላከያ ታሪኮች ሲሰሩ ታሪኮች ሲሰሩ እንደ ቀልድ አይሰሩም። የሀገር ጉዳይ ነው፣ ኢሜጅ ነው። ገብቶሃል? የሀገር ገጽታ እስከሆነ ድረስ ሲሰራ በፕሮቶኮል ነው የሚሰራው፣ በስርዓት ነው የሚሰራው፣ ግርማ ሞገስ አለው። ምክንያቱም እያንዳንዷ ነገር ለምሳሌ የምትጠቀማት እያንዳንዷ ቴክኒክ ከአንደኛ ከመከላከያ ስርዓት አሰራር ህግ ደንብ ውጪ ነው ወይ አይደለም አንድ እሱን ማወቅ መቻል አለብህ። ማሟላት ያለብህ ነገሮች አሉ። በዘፈቀደ ብድግ ብዬ የሆነ አንድ ወታደር ታሪክ ልሰራ አልችልም። ስሰራ በስነስርዓት ቁጭ ተብሎ አውቄው ባለሙያ አማካሪ ተይዞ ምናምን ነገር ነው። ስለ እንደዚህ አይነት ነገር እኔ ያለው ለምሳሌ መሳሪያ እንዴት እንደሚተኮስ እንዴት ዲግሪ እንደሚለዩ እንዴት እንደሚሉ በምን አውቃለሁ? ያን ነገር ግንዛቤን የሚሰጠን አካል ያስፈልጋል ነው። እኛ ሙያዊ ነገር ነው የምንሰራው። እሱን ስትለው እንትኑ ብቻ ሰፊ ነው። ለዛ ነው በእኔ በኩል ጥያቄን ጨርሻለሁ። ቀረ የምትለው የምጨምረው ነገር ካለ እድል ልስጥህና እኔም በእኔ በኩል አይቀርም ምንም ነገር የለም። እንግዲህ ስጠርተኝ ይህን እድል ስለሰጠኝና ስለ ፊልምና ከፊልም ጋር ተያይዞ ስለ ፖለቲካም አንድ ላይ ስለ ሀገርም እንድናወራ እድሉን ስለሰጠኝ አመሰግናለሁ። ቆንጆ ጊዜ ነበር ያሳለፍነው። ሀገራችንን ሰላም ያደርግልን፣ ሀገራችንን ትበልጽግልን፣ ትደግልን ነው ምኞቴ። በሰላም ወጥተን እንድንገባ እንድንሰራ መጪው ጊዜ አሪፍ ነው ብዬ አስባለሁና ሀገራችንን ሰላም ያደርግልን ነው ማለት ነው ፈልገው። አመሰግናለሁ። እኔም አመሰግናለሁ ለነበረን ቆይታ። ውድ ተመልካቾቻችን ለዛሬ የነበረን የጅማት ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሆንላችሁ። መልካም ወቅት